ፍቅር ወይስ ሀብት? ከፊያሜታ አምሃ። ፍቅር ከፊልምና ከልብ ወለድ መጽሐፍ ውጪ ሰው ላይ የለም የሚል አመለካከት ነበረኝ። ሰዎች በፍቅር ላብድ ነው ሲሉኝ እስቃለሁ። እነዛ ሰዎች ራሳቸውን በፍቅር ስም እየሸወዱ ነው እንጂ አፈቀርኩት ከሚሉት ሰው ለነሱ አስፈላጊ ነገር ስላዩ ይመስለኛል። ያለምንም ምላሽ ማለትም ያለምንም ቅድመ ሁኔታ ሰውን ሊወድ የሚችለው ፈጣሪ ብቻ ነው። ይሄ የኔ አመለካከት ነበር። ግን አሁን ህይወት እንደ ጆፍጮ እየወቀረች እያስተማረችኝ ነው። አሁን ላይ ሚስቴ የሆነችውን ሴት አፍቅሬያት ሳይሆን በሰዓቱ ከችግሬ ለማምለጥ ነው ያገባዋት። ብዙ ዓመታት አልፈዋል። አሁን ላይ ምንም አይነት ችግር የለብኝም። ሚስቴ ጠንካራ ናት። ቤተሰቦቿ ሀብታም ስለነበሩ የተወሰነ ነገር ረዱን። በሚስቴ ብርታት የሰጡንን ነገር እጥፍ አድርገን ህይወታችንን ቀየርን። የምፈልገው ያክል ገንዘብ አለኝ። የምፈልገውን መኪና ይዣለሁ። የምመኘው ቤት ውስጥ እየኖርኩ ነው። በጣም ቆንጆና ያማረ ቁመና ያላት እንዲሁም ጠንካራ ሚስት አለችኝ። አሁን የምመኘውን ህይወት እየኖርኩ ነው። ግን ደግሞ ደስተኛ አይደለሁም። የምፈልገውን በእጄ ቢይዝም ልቤ ግን ባዶ ነው። ለሰው ልጅ ቁሳቁስ ብቻ በቂ ያለመሆኑን ተገንዝቤያለሁ። ይህንን ሁሉ ነገር ለማግኘት ብዬ ልቤን የሚሞሉልኝን ሰዎች ገፍቻቸዋለሁ። ከምንም በላይ የልብ ሰው እንደሚያስፈልግና ፍቅር ህይወትን እንደሚያሳምር ተምሬያለሁ። ቴዲ ይባላለሁ። ከተማው ላይ አሉ ከሚባሉ ወጣት ባለሀብቶች መካከል አንዱ ነኝ። ሚስቴም ሃይማኖት ትባላለች። ቤተሰቦቿ የታወቁ ባለብዙ ድርጅት ባለቤት ናቸው። እሷም በጥንካሬዋ ለሴቶች ምሳሌ የምትሆን ሴት ናት። በረንዳ ላይ ቁጭ ብዬ በሐሳብ ተውጫለሁ። የማስበው ከትዳር በፊት የነበረውን ህይወቴን ነው። እንዳውኑ የምፈልገውን የማገኝና የተንደላቀቀ ህይወት ባይኖረኝም በጣም ደስተኛ ነበርኩ። ግን በሰዓቱ ያንን ማስተዋል አልቻልኩም። ሃይማኖት ወደኔ በመምጣት እስካሁን እንደተቀመጥክ ነህ እንዴ? የፕሮግራሙ ሰዓት እኮ ደርሷል። በል ተነስ፣ ልብስህን ቀያይር አለችኝ። ወደ ፕሮግራሙ ባልሄድ ደስተኛ ነኝ። እዛ ቦታ ላይ እንደኔ ከስሜት በላይ ቁስን አስቀድመው ባዶ ሳቅ የሚስቁ ገመምተኞች ናቸው። ሀብታሞች ጣሪያ የሚነካ ሳቅ ሲስቁ እነሱማ ምን ጎሎባቸው ሳቃቸው እንኳን ያስታውቃል እኮ ይባላል። ግን ያ ሳቅ ባዶ ሳቅ ነው፣ ደስታ የለውም። ይህንን ያወቅኩት አሁን ከሀብታሞች ጎራ ስሰለፍ ነው። ሃይሚዬ ወደ ፕሮግራሙ መሄድ ግዴታ ነው? ለምን አንቺ አትሄጂም? እኔ እዚሁ ልቆይ አልኳት። እሺ እንደማትለኝ አውቀዋለሁ፣ ግን ድንገት እሺ ካለች በሚል ነበር። ግን እሷ እንደተለመደው ካላንተ መሄድ አልፈልግም፣ አንተ እኮ ክብሬ ነህ፣ ስለዚህ ተነሳ አብረን የምንሄደው አለችኝ። ለማይቀርልኝ ነገር ምን አደከመኝ ብዬ ተነስቼ ልብሴን መቀያየር ጀመርኩ። ሃይማኖት በጣም ታፈቅረኛለች። በዛ ላይ ለኔ በጣም መልካም ናት። የኔ ከፍታ ያስደስታታል። በምትሰጠኝ ፍቅር ልክ ባለመስጠቴ ቅር ይለኛል። በእርግጥ እኔም ብሆን የሷ ስኬት ያስደስተኛል። ምንም ነገር እንዲጎልባትና እንዲከፋት አልፈልግም። ግን ልቤ ለሷ አይመታም፣ አላፈቅራትም። ከሷ ጋር ያለው አካሌ እንጂ ልቤና ነፍሴ ሌላ ሴት ጋር ነው። ልቤና አካሌን ወስዳ ባዶ ያደረገችኝን ሴት አሁን ማሰብ አልፈልግም። ምክንያቱም ስሜቴ ተቀያይሮ የሃይሚን ቀን አበላሸዋለሁ። ለባብሼ ከሚስቴ ጋር ወደ ፕሮግራሙ ሄደን። ይሄ ፕሮግራም የሥራ አጋራችን ልጅ የቀለበት ፕሮግራም ነው። አጋራችን አቶ በርሄ ልጃቸው ለረጅም ጊዜ ውጪ ነበር። አሁን ወደ አገሩ ተመልሶ ቀለበት ሊያስር እንደሆነ ነግረውኛል። ከሳቸው ጋር በቅርቡ ነበር የሥራ ውል የተፈራረምነው። የሃይሚ አባት ጋር የቅርብ ወዳጅ እንደሆኑ ሰምቻለሁ። እናም እንዳትቀሩ ብለው አስጠንቅቀውኛል። ሃይሚ የዚህ አይነት ፕሮግራሞች ላይ መገኘት ያስደስታታል። ሚስቴ ጠንካራ ሰራተኛ ብቻ ሳትሆን ፋሽን ላይም የተዋጣላት ናት። እናም በምትጠራበት ዝግጅት ላይ ደምቃና ለየት ብላ መታየት ያስደስታታል።
አሁንም በጣም አምሮባታል። እሷን ደረጃ ለመጠበቅና ከሷ አለባበስ ጋር አብሮ የሚሄድ ልብስ ነው የለበስኩት። ዛሬም እንደ ሁል ጊዜው አምሮብሃል አለችኝ በፍቅር አይን እያየችኝ። እኔ ግን የተለየ ነገር አልተናገርኩም። በዝምታ መኪናውን እያሽከረከርኩ ነው። ምን ነው ዛሬ ደግሞ በግራ ጎን ነው መሰለ የተነሳው አለችኝ ቀለል አድርጋ። ይቅርታ ሐሳብ ውስጥ ስለነበርኩ ነው፣ የሥራ ጉዳይ እያሳሰበኝ ስለሆነ ነው አልኳት። ፕሮግራሙ ላይ ስንደርስ ብዙ ሰው ነበረ። አቶ በርሄና ባለቤታቸው በፈገግታ ተቀበሉን። የሃይሚ ቤተሰቦችም ከኛ ቀድመው ነበር የተገኙት። ከሁሉም ጋር ሰላም ተባብለን ተቀመጥን። ብዙ ሰው አለ። ውድ የሆኑ መጠጦችና ምግብም አለ። እኔ ግን ለሁሉም ፍላጎት አልነበረኝም። በዝምታ ተቀምጫለሁ። ሃይሚ ከእናትና ከአባቷ ጋር እያወራች ነው። ቀለበት የሚያስሩት ወጣቶች ገና አልተገኙም። እንግዶቹም ገብተው አላለቁም። ግን ከመጡት እንግዶች መካከል ሁለት ሰዎች ላይ አይኔ መነሳት አልቻለም። በዝምታ እየተመለከትኳቸው ነው። እነዚህን ሰዎች በደንብ አውቃቸዋለሁ። ውስጤ በድንጋጤ እየተናወጠ ነው። ያተነፋፈስ ስርዓቴም ተዛብቷል። ሃይሚ ወደ እኔ ዞር ብላ ደህና ነህ ብላ በሹክሹክታ ጠየቀችኝ። እኔም ለመረጋጋት እየሞከርኩ ደህና ነኝ ብዬ መለስኩላት። ግን ደህና እንዳልሆንኩ ገብቷታል። አይኔ ወዳረፈባቸው ሰዎች ተመለከተች። አሁን በምን ምክንያት እንደደነገጥኩ ገባት። እነዚህ ቅሌታሞች ደግሞ እዚህ ምን ይሰራሉ? ትርፍራፊ ሊለቃቅሙ ነው የመጡት በማለት በንዴት ተናገረች። ሃይማኖት እነዚህን ሰዎች እንድጠላቸው ያደረግኳት እኔ ነኝ። የውሸት ታሪክ ፈጥሬ ነግሬ እንድጠላቸው አድርጌያለሁ። እነዚህ ሰዎች እኔ ሀብት ላይ ከመቀመጤ በፊት የነበሩኝ ሰዎች ናቸው። በረከትና ኤዶም ይባላሉ። በረከት የልብ ጓደኛዬ ሲሆን ኤዶም ደግሞ ልቤንና ነፍሴን ሰርቃ አሁን ድረስ በድን ያደረገችኝ ሴት ናት። ከነዚህ ሰዎች ፊት መቆም አልችልም። ምክንያቱም ከፊታቸው እንዳልቆም የሚያደርግ ሥራ ነው የሰራሁት። ግን ደግሞ ጥፋቴን አዙሬ እነሱ ላይ ለጥፌዋለሁ። በጣም የገረመኝ ግን ሁለቱ አብረው ሆነው ማየቴ ነው። ምክንያቱም ለመጨረሻ ጊዜ በመካከላቸው ትልቅ ነገር ተፈጥሮ ነበር። ሃይሚ እጄን በመያዝ እዚህ መቆየት የሚደብር ከሆነ እንሂድ ወይም ደግሞ እነሱ እንደሄዱ ማድረግ እንችላለን አለችኝ። የሀብታሞች ስብስብ ውስጥ እንዴት መገኘት እንደቻሉ አላውቅም፣ ግን በጣም ተለውጠዋል። አለባበሳቸውና ሁኔታቸው እንደኔ የሀብትን ማማ የተቆናጠጡ ይመስላሉ። እርስ በርስ ሲተያዩ እንግዳ የሆነ ስሜት ተሰማኝ። ኤዶም ልብን በሚሰልቡ አይኖቿ በረከትን እየተመለከተችው ነው። ፈገግታዋ የቤቱን ድባብ ቀይሮታል። ተነስቼ ወደ እነሱ ለመሄድ እየቃጣኝ ነው። እንዴት አብረው ሆኑ? እንዴት ነው የምታየው? በመካከላቸው የነበረው የጥላቻ ግንብ እንዴት ፈረሰ? ሃይሚ እጄን አጥብቃ እንደያዘችኝ ነው። የኔ ፍቅር፣ በእነዚህ ሰዎች ምክንያት ሰላምህን እንድታጣ አልፈልግም። ተነስ እንሂድ አለችኝ። እኔ ግን ከዚህ ቦታ መሄድ አልፈልግም። ለዓመታት ስናፍቀው የነበረውን ፈገግታ እያየው ነው። አታስቢ፣ ደህና ነኝ አልኳት። አይኔ ግን ከኤዶም ላይ አልተነሳም። ድንገት ዞር ስትል አይን ላይን ተጋጨን። ደነገጠች። ቶሎ ብላ ወደ በረከት ዞረች። ከዛም ወደ ጆሮ ጠጋ ብላ አንሾካሾከች። ስለኔ እንደነገረችው እርግጠኛ ነኝ። በረከት ሲመለከተኝ እኔም አፈጠጥኩበት። ሁለቱም ከተቀመጡበት ተነስተው እጅ ለእጅ ተያይዘው ወደኛ መራመድ ሲጀምሩ የልብ ምቴ ጨመረ። እጄን ከሃይሚ እጅ አስለቀቅኩት። ሁኔታዬ ግራ ያጋባት ሃይሚ እየተመለከተችኝ ነው። ይበልጥ ወደኛ ሲቀርቡ መቁነጥነጥ ጀመርኩ። በረከትና ኤዶም ከሃይሚ አባት ጋር ጠበቅ ያለ ሰላምታ ተለዋወጡ። የት እንደሚተዋወቁ አላውቅም፣ ግን ሁኔታቸው በጣም እንደሚተዋወቁ ነው የሚያሳየው። የሃይሚ አባት ወደኛ ዞሮ ተዋወቁ፣ የአቶ በርሄ ልጅ ነው በማለት ከበረከት ጋር አስተዋወቀን። የበረከት አባት አቶ በርሄ እንደሆኑ አላውቅም ነበር። አቶ በርሄ አሜሪካ የሚኖሩ ሁለት ወንድ ልጆች እንዳሏቸው አውቃለሁ። ግን አንደኛው የቀድሞ የልብ ጓደኛዬ የበረከት ይሆናል ብዬ አስቤም ገምቼም አላውቅም። ምክንያቱም ያኔ የማውቀው በረከት አባቱ ይሄን ያክል ሀብት አልነበረውም። በእርግጥ አባቱ ትላልቅ ድርጅቶችና ለታዋቂ ሰዎች በጥብቅና ተቀጥሮ እንደሚሰራ አውቅ ነበር። በረከት እጁን ለሰላምታ በመዘርጋት በረከት እባላለሁ፣
እሷ ደግሞ እጮኛዬ ናት፣ ኤዶም ትባላለች በማለት ራሱንና እጮኛውን አስተዋወቀኝ። ይሄ ፕሮግራም የተዘጋጀው ለታላቅ ወንድሙ ነው። እዚህ ፕሮግራም ላይ በመገኘቴ ተጸጸትኩ፣ ምክንያቱም እየተረበሽኩ ስለሆነ ነው። ሃይማኖት በንቀት ነበር የምትመለከታቸው። አባቷ የኛን ጠረጴዛ እንዲጋሩ አደረጋቸው። እነሱም ሳያቅማሙ ተቀመጡ። የኤዶምን አይኖች ማየት ከብዶኛል። በዛ ላይ ሃይሚ እጄን ይዛኛለች። ይህን የምታደርገው ኤዶም እንድታይ ነው። ባለፈው ሚዲያ ላይ ስለናንተ ሰምቻለሁ፣ በጣም ደስ የምትሉ ጥንዶች ናችሁ በማለት በረከት የመጀመሪያውን የቃላት ቦምብ ወረወረ። ሃይሚ ፈገግ አለች። አው የኔና የቴዲ ፍቅር እውነተኛ ነው። ብዙ ሰዎች የኛን ትዳር አርያ ያደርጋሉ አለችው። የኔ ኤዶም ከት ብላ ሳቀች። አሳሳቋ ጠረጴዛውን ከበው የተቀመጡትን ሰዎች ትኩረት ስቧል። እውነት ነው። አሁን ፍቅር የለም በሚባልበት ዘመን የእናንተ አይነት ሰዎች መገናኘታቸው በጣም የሚገርም ነው። በገንዘብና በጥቅማ ጥቅም የማይለወጥ ፍቅር ስላላችሁ በጣም ደስ ይላል። እኔና በረከትም ልክ እንደናንተ መሆን ነው የምንፈልገው አለች። እርጋታዋና ፈገግታዋ አሁንም እንዳለ ነው። ባነጋገሯና በቃላቶቿ የሰውን ትኩረት ትቆጣጠራለች። እንዴት ተዋወቃችሁ ብዬ ጠየቅኳቸው። እንዴት እንደሆነ በደንብ አውቃለሁ፣ ግን ምን እንደሚናገሩ ማወቅ ፈለግኩ። አልጠጣም ያልኩትን መጠጣት ጀምሬያለሁ። አሁን እየተጎነጨ የጠየቅኩትን መልስ ለመስማት ተዘጋጀው። የኔና የኤዶም ግንኙነት ለየት ያለ ነው፣ በሌላ ሰው የቀለበት ፕሮግራም ላይ የሚነገር አይደለም ብሎ መለሰልኝ። እኔ ግን መጠጡ ሞቅ እያለኝ ስለሆነ በማቀው ነገር ለማጥቃት እየሞከርኩ ነው። አዎ አንዳንድ ትውውቆች የሰው ፊት የሚነገሩ አይደሉም፣ የአጋሮቻችንን ቁስሎች የሚያደሙ ሊሆኑ ይችላሉ አልኩት። የኔ ኤዶም ፈገግታዋ ከሰመ። ለመጨረሻ ጊዜ በጥላቻ ያየችኝን አስተያየት አሁን እያየችኝ ነው። በረከት በንዴት ፊቱ ቀልቷል። አሁን በከባዱ እያጠቃው መሆኑን አረጋገጥኩ። እና ለምን እስካሁን አልተጋባችሁም ነው ወይስ ገና እየተጠናናችሁ ነው? ምናልባት በቤተሰብ ከሆነ የተገናኛችሁት ልባችሁን ለማጠር ጊዜ እየሰጣችሁ ይሆናል በማለት ተናገርኩ። እኛ በቤተሰብ አልተዋወቅንም፣ በጥቅም ተፈላልገንም አይደለም። ህይወት ናት ያጣመረችን። አሁን እጮኞች ነን። ከትንሽ ጊዜ በኋላ መጋባታችን አይቀርም ብሎ መለሰልኝ። እኔ የቃላት ቦምብ እየወረወርኩ ላጠቃቸው እየሞከርኩ ነው፣ ግን በመሃል ቀለበት የሚያስሩት ወጣቶች ገቡ። ይህኔ ሁላችንም ትኩረታችንን ወደ እነሱ አደረግን። ኤዶምን ሰረቅ አድርጋያታለሁ። እሷን ብትሆን እያየችኝ ነው፣ ግን እሷ በጥላቻ ነበር የምትመለከተኝ። በጣም እንደጎዳዋ ታውቃለሁ። ልቤ ከሷ ውጪ ሌላ ሰው አፍቅሮ አያውቅም፣ ግን አሁንም ግትርነት ያለቀቀኝም። ውስጥ ያለውን ጥፋተኝነትና ጸጸት የምደብቀው ግትር በመሆን ነው። የቀለበት ፕሮግራሙ እንዳለቀ እጅ ለእጅ ተያይዘው ወጡ። አይኔ ከነሱ ጋር አብሮ ነበር ሄደው። ቤት እስከምንደርስ ድረስ በዝምታ ተውጬ ነበር። ሃይሚ በረጅሙ ተንፍሳ እነዛ ከሃዲ ሰዎችን ካየህ በኋላ ተረብሻል፣ በቃ እነሱን እርሳቸው፣ አሁን እኮ ብዙ ዓመታት አልፈዋል፣ በዛ ላይ አሁን አንተ ከነሱ የምትበልጥ ሰው ነህ፣ ሁሉም ነገር አለ አለችኝ። የልቤን ባዶነት አታውቀውም። እቅፌ የሚቀዘቅዛት በኤዶም ምክንያት እንደሆነ አልገባትም። አንቺ አትጨነቂ፣ እኔ በእነሱ አልተረበሽኩም። እኔ ቅድም እንደነገርኩሽ የሥራ ጉዳይ ነው የሚያሳስበኝ አልኳት። ቤት ከገባም በኋላም መረጋጋት አልቻልኩም። ሃይሚ አልጋዋ ውስጥ ገብታ ተኝታለች። እኔ ግን ወደ አልጋዬ መሄድ አልቻልኩም። ስራ የምሰራበት ክፍል ውስጥ ተቀምጫለሁ። በሐሳብ ወደ ኋላ ተመልሼ የነበርኩበትን በትዝታ እየቃኘው ነው። ከረጅም ዓመት በፊት የነበርኩት እኔ ካሁኑ ፍጹም የተለየው ነበርኩ። ከድሃ ቤተሰብ የተገኘው ሀብትና የቅንጦት ሕይወት አጥብቄ የምፈልግ ወጣት ነበርኩ። ግን ሀብታም ያደርገኛል ብዬ የምሰራው ሥራ ሁሉ የምፈልገውን የቅንጦት ሕይወት ሊያመጣልኝ አልቻለም። በዚህ ምክንያት ብስጩ ነበርኩ። ግን እዚህ ሕይወት ውስጥ ልክ እንደ መልአክ የሆነች ሰላም የምትሰጠኝ ሴት አለች። ይቺ ሴት ኤዶም ናት። ኤዶም ጋር ስሆን እጅግ ሰላማዊ እሆናለሁ። ሲጨንቀኝና ሲደብረኝ ወደ እሷ ነበር የምገሰግሰው። እሷ በእኔ ፍቅር ከንፋለች። እንደምታፈቅረኝ በቃላት ባትነግረኝም በምታደርጋቸው ነገሮችና በአንዳንድ ቃላቶቿ መገንዘብ ችያለሁ።
ግን እኔ የእሱ አይነት ሴት ሚስቴ እንድትሆን አልፈልግም። እኔ ማግባት የምፈልገው ሴት ከሀብታም ቤተሰብ የወጣች ረዘም ያለችና የሞዴል አቋም ያላት እንዲሁም በጣም ውብ የሆነች ነው። ፋሽኖችን ጠንቅቃ የምታውቅ ኮስተር ያለች ሴት ነው የምፈልገው። ኤዶም ደግሞ እንደዛ አይነት ሴት አይደለችም። በእርግጥ ኤዶምን አልጠላትም። ንጹህ ልብና መልካም አመለካከት ያላት ሴት ናት። ፈገግታዋና አይኖቿ ሰውን በፍቅር የማጥመድ ኃይል አላቸው። አጠር ደልደል ያለች ደርባባ ሴት ናት። አባትና እናቷ ተለያይተዋል። እናቷ ሌላ ወንድ ተከትላ የት እንደሄደች አይታወቅም። አባቷ መካከለኛ የኑሮ ደረጃ ላይ ያለ ሰው ነው። የቅንጦት ሕይወት ባይኖራትም ችግር አይቷ አታውቅም። እኔ ግን በቅንጦት ያደገች ሴት ነበር የምፈልገው። ኤዶም እንዳፈቀረችኝ ስለማውቅ በብዙ ነገሮች ከሷ ለመራቅ ሞክራለሁ። ምክንያቱም የማልማትን ሴት ከማግኘት ታግደኛለች ብዬ ስለምፈራ ነው። አይኖቼን ስትመለከተኝ ውስጤ ይናወጣል። ሰምጬ እንዳልገባ እፍጨረጨራለሁ። የምፈራው ልቤን ነው። አንድ ቀን ይሸነፍና ያለምኳትን ሴት ሳይሆን ኤዶምን አገባለሁ፣ ስለዚህ የምፈልገውን ሕይወት መኖር አልችልም የሚል ፍርሃት አለኝ። እንደ ወንድሜ የማየው በረከትም ወደ ኤዶም እየገፋኝ ነው። ግን እኔ አንድ መላ አዘጋጀው። ኤዶም ላንተ ፍላጎት አላት አልኩት። መጀመሪያ ላይ ተሳስተሃል ብሎ ተከራከረኝ። እኔ ግን እንደምንም ብዬ አሳመንኩት። ኤዶም ለበረከት ከጓደኝነት የዘለለ ስሜት አልነበራትም። ከሚሰማኝ ስሜት ለማምለጥ ሁለቱን ማስማማት ነበረብኝ። በረከት እኔን መጨቅጨቅ አቁሞ ትኩረቱን እሷ ላይ አደረገ። እሷ ግን እኔን መተው አልቻለችም። በዛ ላይ እኔን ለማስደሰት የማታደርገው ነገር አልነበረም። የኔ ቤተሰቦች በጣም ደሃ ስለነበሩ ሆዴ እንዳይጎድል ከማድረግ የዘለለ ሌላው ነገር አያስጨንቃቸውም። በዓመት አንዴ እንኳን ልብስ አይገዛልኝም ነበር። ግን እድሜ ለኤዶም የልብስ ሀብታም ነኝ። ሰልባጅም ቢሆን ትገዛልኛለች። አይኖቼን አይታ የሚያስጨንቀኝን ነገር ትረዳለች። ይሄ ነገሯ ወደ እሷ እየሳበኝ ነው። እንዲሁም አንድ ጊዜ ለምን ልብስ ገዛሽ ብዬ ተቆጥቻት ነበር። እንዲሁም ከዚህ በኋላ ጓደኝነታችን መቋረጥ አለበት ብያት ነበር። ቀኑን በደንብ አስታውሰዋለሁ። ቅዳሜ ነበር። በቀበሌ ወጣቶች ስለ ሥራ ፈጠራ ስልጠና ይሰጣቸዋል ተብሎ እኔም ለመሄድ አስቤ ነበር። ግን ደግሞ የምለብሰው ልብስ አልነበረኝም። ምክንያቱም የነበረችኝን አንድ ልብስ አጥቤ አስጥቻታለሁ። የአባቴን እንዳለ ልብስ አይሆነኝም። ስለዚህ በቃ መቅረቴ ነው ብዬ አዝኜ ነበር። ውጭ ቁጭ ብያለሁ። እናቴና አባቴ ቤት ውስጥ ቡና እየጠጡ ነበር። እናቴ ወደ ቤት ግባ፣ ፀሐይ ላይ አትቀመጥ ትላለች። እኔ ግን አንገቴን አቀርቅሬ መሬቱን እየጫርኩ ነበር። ወደፊት ሀብታም ስሆን አንድ ብቻ ሳይሆን 2-3 ቁም ሳጥን ይኖረኛል። በዛ ቁም ሳጥን ሙሉ ልብስ ሞላበታለሁ። በቀን ከ2-3 ጊዜ በላይ እቀያይራለሁ እያልኩ አስባለሁ። እዚህ ሐሳብ ውስጥ እንዳለው አንድ ድምጽ እየተሰማኝ ነው። በቀስታ ቴዲ እያለ የሚጠራኝ ሰው አለ። ወደ ኋላ ዞር ስል ኤዶም በርቀት ቁማለች። ቤተሰቦቼ እንዳያዩዋት ተደብቃለች። የለበስኩት ቁምጣ ብቻ ነው፣ ከላይ አልለበስኩም። ግን ኤዶምን አላፈርኩም። ወደሷ ሄድኩኝ። ሰላምታ ተለዋወጥን። ምን ሆነሽ ነው እዚህ ድረስ የመጣሹ? ችግር አለ እንዴ ብዬ ጠየቅኳት። እሷም በእጇ ያንጠለጠለችውን ፌስታል እንካ ብላ ዘረጋችልኝ። ፌስታሉን ተቀብዬ ምንድነው አልኳት። እሷም ከስብሰባው እንዳልቀር ሰልባጅ ተራይዳ ቀለል ቀለል ያሉ ልብሶችን ይዛልኝ መጣች። ሳየው በጣም ነበር የተናደድኩት። እንደሚያስፈልገኝ አውቃለሁ። በዚህ ሰዓት ስለደረሰችልኝ ማመስገን ነበረብኝ። ግን እኔ ከማመስገን ይልቅ በጣም ተቆጣዋት። በርካሽ ገንዘብ እየገዛሽ በመታመጪው ብጣሽ ጨርቅ ምክንያት ልቤን የምታሸንፍ ይመስልሻል? አሁኑን ይዘሽ ሂጂ፣ እኔ አንቺን ሰልባጅ አልቀበልም በማለት ይዛ እንድትመለስ አደረኳት። ከሄደች በኋላ ግን ጸጸቷ አላስቀምጠኝ አለ። ኤዶም ለኔ ብላ ነበር ያደረገችው። ግን ደግሞ እኔ በጣም ጎዳዋት። በተናገርኩት ነገር በጣም እንደምትከፋ አውቃለሁ። ስለዚህ በዚህ ሰዓት ሰው አብሯት መሆን አለበት። የተሰጣውን እርጥብ ቲሸርት ለብሼ እሷ ወደ ሄደችበት አቅጣጫ ሮጥኩኝ። ኤዶም ሰፈር ውስጥ ያለ ትልቅ ዛፍ ስር ተቀምጣ እያለቀሰች ነበር። ወደ እሷ ተጠግቼ ለማናገር ፈራው። ምክንያቱም በሙሉ አይኔ ማየት ይከብደኛል። በርቀት ቁሜ ተመለከትኳት። ወደ ቆምኩበት በረከት መጣ። ምን ሆነህ ነው እርጥብ ቲሸርት የለበስከው አለኝ እየሳቀ።
የቲሸርቴን እርጥበት ለማብራራት ጊዜ አልነበረኝም። ኤዶምን አስቀይሜያታለሁ፣ እናም በጣም ከፍቷታል። ሂድና ከጎኗውን አልኩት። ከሷ ፍቅር የማመልጠው ከሱ ጋር እንዲቀራረቡ በማድረግ ነው። ግን ደግሞ ውስጤ ሰላም አይሰማውም። በረከት ወደ ኤዶም ሄዶ ከጎኗ ተቀመጠ። እኔ በቅርብ ርቀት ቁሜ እያየው ነበር። በረከት ኤዶምን ለማሳቅ እየሞከረ ነው። ከትንሽ ቆይታ በኋላ እንባዋን ጠርጋ መሳቅ ጀመረች። ይህኔ ትንሽ ተረጋጋው። ወደ ቤት ስመለስ የለበስኩት ቲሸርት ደርቋል። እናቴ በር ላይ ቁማ እየጠበቀችኝ ነበር። በሰላም ነው ድንገት የተሰለብከው አለችኝ። ኤዶምን ስላስከፋዋት ከፍቶኛል። ለእናቴ ምንም ምላሽ ሳልሰጣት ወደ ቤት ገባው። አመሻሽ ላይ በረከት ወደኛ ቤት መጣ። ኤዶም እንዴት ናት? በእርግጠኝነት በጣም አዝናብኛለች አልኩት። አዎ በጣም ነው ያዘነችብህ፣ ምክንያቱም አንተን ለማስደሰት ነበር የሞከረችው፣ አንተ ግን ጥሩ ምላሽ አልመለስክላትም አለኝ። ግን አንድ ግራ የሚገባኝ ነገር አለ። አንተ ለኔ የምትነግረኝ ኤዶም ለኔ ፍላጎት እንዳላት ነው። እሷ ግን ከኔ ይልቅ ለአንተ ፍላጎት እንዳላት በሁኔታዎቿ ታስታውቃለች አለኝ። እኔ ግን ለሱ ፍላጎት እንዳላት በላይም በታችም ብያሳመንኩት። የሚገርም ከቅርብ ጊዜ ወዲህ ሙሉ ለሙሉ ትኩረቴ ወደ እሷ እየሆነ ነው በማለት እሱም ለኤዶም ያለውን ፍላጎት ነገረኝ። ቅናት እየተሰማኝ ነው። ግን ደግሞ ከኤዶም ጋር ወደፊት የሚባል ነገር አይኖረኝም ብዬ ውስጤን ቋጥሬዋለሁ። ከዚህ ሴት መራቅ አለብኝ ብዬ እያሰብኩ ነው። ከዛሬ ጀምሮ አላገኛትም፣ በረከት ወደ እሷ እንዲቀርብ ገፋፋዋለሁ ብዬ ወሰንኩኝ። ከእሷ ጋር የፍቅር ሕይወት ከጀመርኩ ከስኬት እንደምደናቀፍ ውስጤ ይነግረኛል። በዛ ላይ ሚስቴ ትሆናለች ብዬ ያሰብኳት ሴት የእሷ አይነት ሴት አይደለችም። ዛሬ ስላሳዘንኳት ድጋሚ ተመልሳ አትመጣም። ከዚህ በኋላ ጠልታኛለች አልኩኝ። ግን ኤዶም እኔን መጥላት አትችልም። በነጋታው ወዳለውበት መታ ትላንት ስላበሳጨው በጣም ይቅርታ አለችኝ። እኔ ነበርኩ ይቅርታ መጠየቅ የነበረብኝ፣ ግን እሷ ቀድማ ጠየቀችኝ። ሰውነቴን የኀፍረት ስሜት አሸማቀቀኝ። ይቺ ሴት ሆን ብላ ልቤን ለማሸነፍ እየሞከረች ነው። እኔ ግን እጅ አልሰጥም እያልኩኝ በውስጤ ፎክራለሁ። ከኔ እንድትርቅና እኔ እንድጠላይ ለማድረግ ብዙ ነገሮችን እሞክራለሁ። ግን ደግሞ ከነጭራሹ ብትርቀኝስ ብዬ እፈራለሁ። በረከትን ገፍቼ ፍቅር ውስጥ አስገብቼዋለሁ። በጣም እየወደድኳት ነው። ግን ደግሞ ስሜቴን በግልጽ መናገር ከበደኝ። እኔ ከመናገሬ በፊት በረከት ይወድሻል ብለ ቀድማ አሳውቃት በማለት የቤት ሥራ ሰጠኝ። እኔም ይህንን አጋጣሚ ተጠቅሜ ሁለቱን አብረው እንዲሆኑ ማድረግ አለብኝ። በረከትን ገፍቼ ፍቅር ውስጥ እንዳስገባሁት እሷንም ገፍቼ ያስገባታለሁ። በረከት ከሷ ፍቅር እንደያዘው ልነግራት ሄድኩኝ። ቁም ነገር ላናግርሽ ነው የመጣሁት ስላት ፊቷ በደስታ ፈካ። ከኔ የምጠብቀው ነገር ነበረ፣ ግን እኔ ፊት አልሰጠዋትም። ስቀልድ ነው አንቺ እኮ ለቁም ነገር ወሬ አትሆኝም በማለት እንደተለመደው አናደድኳት። ከዛም ስለ በረከት ማውራት ጀመርኩ። በረከት እንደወደዳት ለመናገር ዳር እያልኩ ነው። መልካምነቱንና ጠንካራነቱን እያወራው ነበር። እሷ በመሃል ጣልቃ በመግባት ስለሱ ማውራት የጀመረችው። በረከት ከምናስበው በላይ በጣም ምርጥ ሰው ነው። እውነቴን ነው የምልህ፣ እሱን በማወቄ በጣም ደስ ብሎኛል አለችኝ። ለነግራት የነበረው ነገር ባንዴ ጠፋ። ስለሱ ስትናገር በቅናት ነደድኩ። ይህ አጋጣሚ ለመናገር ጥሩ ነበር። እኔ ግን ውስጤ በክፋት ተሞላ። ምቀኝነትና ቅናት ውስጤን በረዘው። ግን አንዳንድ ሰዎች መልአክ መስለው ውስጣቸው ሰይጣን ነው በማለት በረከትን ለማጣጣል እየሞከርኩ ነው። እሷ ግን ለበረከት ሽንጧን ገትራ እየተከራከረችለት ነው። በረከት የበግ ለምድ የለበሰ ተኩላ ነው አልኳት። እሷ ግን በረከት በጣም ጥሩ ሰው ነው እያለች ነው። በጓደኛዬ መቅናት ጀመርኩ። ራሴ ገፍቼ ፍቅር ውስጥ ያስገባሁትን ልቡን ለመስበር ተዘጋጅቻለሁ። ኤዱ አንድ ነገር ልነግርሽ ነው፣ ግን እንዳትደነግጪ ስላት በስስት መመልከት ጀመረች። እስከምነግራት እየጠበቀች ነው። ምንድነው ንገረኝ ብላ ጠየቀችኝ። አንቺ ለበረከት ጥሩ አመለካከት ነው ያለሽ፣ ስለሱ መልካምነትን ታወሪያለሽ። እሱ ግን ካንቺ በተቃራኒው ነው የሚያወራው። ስላንቺ የሚያስጠላ ነገር እያወራ ነው። ያው ጆሮ ለባለቤቱ ባዳ ነው ይባል የለ፣ ወሬው ገና ወደ ጆሮሽ አልደረሰም መሰል አልኳት። ግራ ተጋባች። ስለኔ ምንድነው ያወራው? እንዴት እስካሁን አልነገርከኝም? አለች።
እኔም የፈጠራ ወሬ መተንተን ከመጀመሪያ በፊት አንድ ነገር ቃል አስገባዋት። በረከት የልብ ጓደኛዬ ነው። ይህን ነገር ከኔ እንደሰማሽ ካወቀ እድሜ ልኩን ይጠላኛል። ስለዚህ ከኔ ሳይሆን ከሌላ ሰው እንደሰማሽ አድርገሽ ነው መጠየቅ ያለብሽ ብዬ አስቀድሜ ቃል አስገብቻታለሁ። በረከት ለኔና ለሌሎች ጓደኞቹ ካንቺ ጋር አንሶላ እንደተጋፈፋችሁና ስላልተመቸሹ እንደተወሽ አሁንም አንቺ እሱን እየተከተልሽ እንደምታስቸግሪው እያወራ ነው አልኳት። በረከት በጭራሽ የዚህ አይነት ጥርስ ያወጣው ውሸት አይዋሽም አለች። እኔ ግን በውሸት ማልኩላት። ባንዴ ፊቷ ወደ ቲማቲምነት ተቀየረ። እንዴት እንደዚህ አይነት ነገር ያወራል አለች። ንዴቷ በጣም ያስፈራል። አሁኑኑ ሂጄ አናግረዋለሁ አለች። እኔ ግን አረጋጋዋት። መጀመሪያ ተረጋጊ፣ ከዛ ታናግረዋለሽ ብዬ እንድትረጋጋ አቀፍኳት። የኔ ቅፍ ውስጥ እንድትረጋጋ ምክንያት ሆናት። እኔም አለሳልሼ አሁን ሄደሽ ከተናገርሽው ይባስ ነገሩ ይባባስና የቤተሰቦች ጆሮ ይደርሳል። ስለዚህ በዝምታ ከሱ ብትርቄ የተሻለ ነው አልኳት። እሷ ግን ንጹህነቷን ለኔ ለማረጋገጥ አብረን ሄደን ውሸቱን መሆኑን ካንተ ፊት እንዲናገር ማድረግ አለብኝ አለችኝ። እኔም በፈገግታ ተመልክቼ እኔ እሱን ሳይሆን አንቺን ነው የማምንሽ፣ ግን ከዚህ በኋላ የምመክርሽ ነገር ቢኖር ከዚህ ሰውዬ እንድትርቂ ነው አልኳት። ኤዶም መልአክ የምትለውን በረከትን ባንዴ የሰይጣን ስያሜ ሰጠችው። እሷን ከኔ ለማራቅ ብዬ በረከትን እሳት ውስጥ አስገባሁት። አሁን ደግሞ ይባስ እየጎዳሁት ነው። እንደሚወዳት ለመናገር ብላክም እኔ ግን በውሸት እንድጠለው አድርጌ ተመለስኩ። ስመለስ ይዤ የመጣሁትን ነገር ለመስማት ቁጭ ብሎ እየጠበቀኝ ነበር። ምን አለች? አልፈልግም አለች ወይስ አንተ እንዳልከው እሷን ፍላጎት አላት በማለት በጥያቄ አጣደፈኝ። እኔ ግን በሐዘኔታ ነበር የተመለከትኩት። አልተሳካም። እሷ ሌላ የምትወደው ሰው አለ ስለው በጣም አዘነ። ኤዱ እኔን የምትወደው መስሎኝ ነበር፣ ግን የወደደችው ሰውዬ ማን ነው አለ። አላውቅም፣ ግን እንደዛ ብላኛለች። ለማንኛውም ራስን ከዚህ ነገር አርቅ፣ ቀስ በቀስ ትረሳታለህ አልኩት። እዚያ አስገባሁት እኔ ነበርኩ። አሁን ደግሞ እንዲወጣ እየነገርኩት ነው። ሁለቱም እንዳይገናኙ አድርጌ ያራራኳቸው። ይህንን በማድረጌ ራሴን እየወቀስኩ ነው። ራስ ወዳድ ሰው ነኝ። እንዴት ይህንን ተንኮል እሰራለሁ? ኤዱን እንደማላገባትና የህይወት መንገዴ ላይ እንደማላካትታ ታውቃለሁ። ግን ስለ ቀናው ብቻ የእሷን እድል እያበላሸሁት ነው። በረከት ለተወሰነ ጊዜ ወደ ክፍለ ሀገር ሄደ። ምክንያቱም በጣም ከፍቶት ስለነበር ራሱን ለማረጋጋት ነው ሄደው። እኔም እንደተለመደው ሀብታም ሰዎች ይውሉበታል ወደሚባለው ቦታ እየሄድኩ እዛው እላለሁ። ሀብታም ለመሆን መስራት ብቻ በቂ አይደለም ብዬ የማስብ ሰው ነኝ። ይህንንም በራሴ አረጋግጫለሁ። መልፋት ብቻ ሳይሆን ብልሃትና እድል ያስፈልጋል። አዋዋሌ ሲቀየር እኔም ከሄዱ እየራኩ ነው። ግን ትናፍቀኛለች። ወደ ሰፈር የሚመለሰው ከመሸ ስለሆነ እሷን ማግኘት አልችልም። ከቤት አትወጣም። የት ይዋለች ይሆን? ሌላ ጓደኛ ያገኘች እንዴ እያልኩኝ ራሴን እጠይቃለሁ። አሁን እኔም ሆንኩ በረከት በዙሪያዋ የለንም። የት ይዋለች ነው በማለት በውስጤ እያብሰለሰልኩ ወደ ቤት ስሄድ ከኋላ ቴዲ ብላ ጠራችኝ። በጣም መሽቷል። ሰፈሩም አስፈሪ ነው። በዚህ ሰዓት እዚህ መገኘቷ አገረመኝ። ኤዶም ሩጣ አቅፌ ውስጥ ገባች። ስላገኘኋት ደስ ብሎኛል። አጥብቄ አቀፍኳት። በዚህ ጨለማ እዚህ ምን እያደረግሽ ነው ብዬ ጠየቅኳት። እሷም ከቅፌ ሳትወጣ በጣም ናፍቀኛል፣ ስለዚህ አንተን ለማግኘት እዚህ ቁሜ ጠበቅኩ አለች። አንገቷ ስር ገብቼ ሳምኳት። አሁንም ከቅፌ አልወጣችም። ለረጅም ደቂቃ ተቃቅፈን ነበር። ቀና ብላ አይኖቼን ማየት ጀመረች። ሳላይ ትንሽ ጊዜ ከቆየው በጣም ይከፋኛል፣ ጭንቀት ውስጥ ገባለሁ አለች። አይኖቿ ውስጥ የማነበው ፍቅር ልቤን እያቃጠለው ነው። ድንገት ከንፈሬን ከከንፈሯ አገናኘሁት። ስስማት አይኖቿን ጨፈነች። እኔ ግን ወዲያው ወደ ራሴ ተመለስኩ። ቶሎ ብዬ ከሷ ራቅ ብዬ ቆምኩኝ። በጣም ይቅርታ፣ በጣም ናፍቀሽኝ ስለነበረ ነው ስላት ፈገግ አለች። አንተም እንደኔ የሚሰማ ስሜት አለ። ልብህ ይፈልገኛል፣ ግን ደግሞ መናገር ትፈራለህ። እኔም በጣም አፈቅራለሁ፣ ግን ደግሞ ለመናገር እፈራለሁ አለችኝ። በዚህ ሰዓት ነበር ከሷ ፍቅር እንደያዘኝ እርግጠኛ ሆንኩት። ድጋሚ ወደ እሷ በመሄድ ትንፋሽ እስኪያጥራት ሳምኳት።
እወድሻለሁ ብዬ መለስኩላት። ቤቷ ድረስ ሸኝቻት ወደ ቤቴ ስመለስ ግን ያደረኩት ነገር ስተት እንደሆነ ውስጤ እየነገረኝ ነበር። በነጋታው ተነስቼ ወደምውልበት ሰፈር ሄድኩኝ። እዛ ሰፈር አዳዲስ ጓደኞች አግኝቻለሁ። በዛ ላይ ስራም ያሰሩኛል። አብዛኞቹ የሀብታም ልጆችና የራሳቸው ስራ ያላቸው ናቸው። ቀልጠፍ ብሎ ተሯሩጦ ስራ የሚጨራርስላቸውና የሚላላክላቸው ሰው ሲፈልጉ እኔን የሚጠሩኝ። ከስራ በኋላም ተሰብስበው ሲዝናኑ እኔም አብሬያቸው እንደሆን ይፈልጋሉ። ማስቃቸዋለሁ፣ አዝናናቸዋለሁ። ባጭሩ የሀብታሞች መዝናኛ አሻንጉሊቱኛለሁ። ሮቤል ከሚባል ወጣት ባለሀብት ጋር ይበልጥ ቀራረብ ነበር። እሱም ብዙ ምክሮችን ይመክረኛል። ብልጣ ብልጥ እንደሆንና በእጄ ሀብትን እስከምጨብጥ ዝቅ ማለት እንዳለብኝ እያስተማረኝ ነው። ሮቤል ብዙ ጓደኞች አሉት። ከሀብታም ከደሃም እንዲሁም ከሴትም ከወንድም ጋር ቶሎ ጓደኝነት የሚፈጥር ወጣት ነው። አንድ ቀን ከሱ ጋር ቁጭ ብዬ እያወራው እያለ ቁመኗ የሚያምር አረማመዷ በራስ መተማመኗን የሚያንጸባርቅ ሴት ወደኛ መጣች። ቀርባ ሳያት የበለጠ ቆንጆ ናት። አነጋገሯና ሁኔታዋ ትኩረት ይስባል። የምፈልጋት ሴት የዚች አይነት ነው በማለት በውስጥ ያንሾካሾኩ። ሮቤል አስተዋወቀን። ሃይማኖት ትባላለች ብሎ ስሟን ሲነግረኝ በፈገግታ ተመለከትኳት። ፈገግታ ደስ ይላል በማለት ይበልጥ ትኩረቴን ሰረቀችው። ሃይማኖት ከሮቤል ጋር ስለ ሥራ አውርተው ሲጨርሱ ተነስታ ሄደች። ደስ የምትል ሴት ናት። አግብታለች እንዴ ብዬ ጠየቅኩት። ሮቤል ከት ብሎ ሳቀ። ያለ አቅሟ አትንጠራራ፣ ሃይሚ መራጭ ናት። እስካሁን ልቧን የሚያሸንፈው ወንድ አልተገኘም። ስለዚህ የማትወጣውን ተራራ ለመውጣት ስትፍጨረጨር ዳግም እንዳትነሳ ሆነን የምትሰበረው በማለት ሞራሌን ሰባበረው። ወደ ቤት ስመለስ ስለ ሃይማኖት እያሰብኩ ነበር። ከሷ ፍቅር አልያዘኝም፣ ግን የምፈልጋት አይነት ሴት ናት። የሀብታም ልጅ ናት። እንደ ዶሮ ስለ ጥሬዋ ሳይሆን የምታስበው ስለ ስኬት ነው። ኤዶምን አፈቅራታለሁ፣ ግን ኤዶም ከኔ ጋር ከመሆንና ስለኔ ከማሰብ ውጪ ስለ ወደፊቱ አትጨነቅም። ኤዶም አሁን የምታስበው ፍቅረኛ እንደሆነ ነው። እኔ ግን እሱን አላስብም። አፈቅራታለሁ፣ ስሜያታለሁ። ግን ይሄ ማለት ከሷ ጋር እንቀጥላለን ማለት አይደለም። ጭራሽ በዙሪያ ያሉ ሰዎች ፍቅር እንደጀመረን ተናግራለች። በዚህ ነገር በጣም ተበሳጨው። ሳምኩሽ ማለት ፍቅር ጀመረን ማለት አይደለም፣ ለምንድነው ለሰው የምትናገረው ብዬ ጮኩባት። ኤዶም ደነገጠች። እና ሳምከኝ ማለት ምን ማለት ነው? የሳምከኝ አልወድሽም ለማለት ነው ወይስ እኔን የምታየኝ እንደ ርካሽ ሴት ነው? በማለት በቁጣ አፈጠጠችብኝ። እንደዚህ ስትናገረኝ ደነገጥኩ። አልወድሽም ማለት ሳይሆን ግንኙነታችንን በድብቅ እንድናደርገው ስለምፈልግ ነው። ማንም እንዲያውቅ አልፈልግም አልኳት። ለምን ብላ ማብራሪያ ጠየቀችኝ። ለተወሰነ ጊዜ ነው፣ ከዛ ይፋ እናደርገዋለን አልኳት። ኤዱ በጥርጣሬ እየተመለከተችኝ ነው። ለጊዜው ሰምታ ዝም ብላለች። ግን ይሄ ነገር እሷን ወይም እኔን ዋጋ እንደሚያስከፍለን እርግጠኛ ነኝ። ከሷ ጋር ከተነጋገርኩ በኋላ ሮቤል ያዘዘኝን ሥራ ለመጨራረስ ሄድኩኝ። አጋጣሚ እዛ ቦታ ሃይማኖትን አገኘኋት። እንደዚህ በፍጥነት የምታስጨርስ ከሆነማ እኔም እንደነ ሮቤል ካንተ ጋር መስራት ይኖርብኛል አለችኝ። እኔም በደስታ እንደምሰራላት ነገርኳት። እኔና ሃይማኖት ለረጅም ጊዜ የምንተዋወቅ ጓደኛሞች ነው የምንመስለው። ከሷ ጋር በተቀራረብን ቁጥር ይበልጥ እየሳበችኝ ነው። እንደውም እሷም እንደኔ በኔ የተሳበች ይመስለኛል። ምክንያቱም ሮቤል በጣም እየተቀራረባችሁ ነው ብሎ ለመፎገር ሲሞክር አዎ እንደምታውቀው ከኔ ሙድ ጋር የሚሄድ ሰው ጋር ነው የምቀራረበው ስትለው ሰምቻለሁ። በየቀኑ እንገናኛለን። የማግዛት ነገር ሲኖር ወደ ቢሮዋ ትጠራኛለች። የምትሰጠኝ ጉርሻም ጠቀም ያለ ነው። አሁን ተቀያሪ ልብስ የሌለው ቴዲ ሳይሆን ከራሴ አልፌ ቤተሰቦቼን የምንከባከብ ወንዱኛለሁ። ግን ኤዶምን ችላ እያልኳት ነው። እኔ የተሳካልኝ ስለሆነ ደስታዋን ትገልጽልኛለች። እኔ ግን ለሷ ትኩረት አልሰጣትም። እኔ ብርቃትም እሷ መከተሏን አታቆምም። ጭራሽ ደግሞ አክብሬ የማላቀውን ቫላንታይን አብረንና አክብር ብላ ጉሮሮዬ ላይ ቆማለች። አንድ ነገር ካሰበች ዝም እንደማትል ስለማውቅ እሺና አክብር ብዬ እራት ለመብላት አብረን ወጣን። ኤዶም በምትችለው አቅሟ ተዘጋጅታለች። እውነት ለመናገር በጣም አምሮባታል። እኔ ግን የማስበው ስለ ሃይሚ ስለሆነ አምሮብሻል እንኳን አላልኳትም።
ራት በልተን ወይን እየጠጣን ነው፣ ግን ምንም እያወራን አይደለም። በዝምታ ተውጠናል። አስተውላ እያየችኝ ነው። በዝምታዬ ግራ እንደተጋባች ስለገባኝ ለማውራት ጉሮሮዬን ጠራረኩ። በጣም እንዳማረብሽ ነግሬሻለሁ አልኳት። አልነገርከኝም። ሐሳብህ እኔ ጋር አይደለም። ምን እያሰብክ እንደሆነ አላውቅም፣ ግን የሚያስጨንቅህ ነገር ካለ አካፍለኝ በማለት እጄን ያዘችኝ። ፈገግ ብዬ ላወራት ስል አይኔ ወደ ሬስቶራንቱ የሚገቡት ሰዎች ላይ አረፈ። ሃይማኖት ከቤተሰቦቿ ጋር እየገባች ነው። እሷም አይታኛለች። ከተቀመጥኩበት ተነስቼ ቆምኩኝ። በጣም ስለደነገጥኩ ሰውነቴን ላብላብ እያለኝ ነው። ከቤተሰቦቿ ተነጥላ ወደኛ መጣች። ኤዶም በሁኔታዬ ግራ ተጋብታ እያየችኝ ነበር። ከሃይሚ ጋር ሰላምታ ተለዋውጠን ኤዶምንም ሰላም አለቻት። እህትህ ናት በማለት ጠየቀችኝ። የምናገረው ጠፋብኝ። ኤዶም ምን እንደምመልስ ለመስማት እየጠበቀችኝ ነው። አይ ፍቅረኛዬ ናት ስላት የሃይሚ ፈገግታ ቀነሰ። ኤዶም ግን በደስታ እየተመለከተችኝ ነው። ሃይሚ ወደ ቤተሰቦቿ ከተመለሰች በኋላ እዚህ መቆየት አስጠላኝ። ኤዶምን ሳያት እየተናደድኩ ነው። በቃ ወደ ቤታችን እንሄድ አልኳት። ሰዓቱ ገና እኮ ነው፣ ትንሽ ቆይተን እንሄዳለን። በዛ ላይ ዛሬ አብረን ብናደር ደስ ይለኛል አለችኝ። እኔ ግን በዚህ ሰዓት ከሷ መለየት ነው የምፈልገው። እራትሽን በልተሻል፣ ከዚህ በላይ ምን ትፈልጊያለሽ? ተነሽ ወደ ቤትሽ ልሸኝሽ አልኳት። የኤዶም ፊት ተቀያየረ። ካንተ ጋር ጊዜ ማሳለፍ እንጂ ርቦኝ አይደለም የመጣሁት በማለት ቦርሳዋን ይዛ ወጣች። እኔም ተከትያት ወጣሁ። ሃይሚ ከዚህ በኋላ ከኔ ጋር ብዙም ላትቀራረብ ትችላለች። የሚያሳስበኝ የሷ ጉዳይ ነው። ያቺን ሴት ሰላም ካልክ በኋላ ጸባይ ተቀያየረ በማለት ተናገረችኝ። ኤዶም ጫማዋ ላራምድ ሲላት አውልቃ በእጇ ይዛ እየተራመደች ነው። በጣም ስለተናደደች በፍጥነት ነው የምትራመደው። ላረጋጋት ሞከርኩ። እሷ ግን አልተረጋጋችም። ፍጥነቷን ጨምራ እየተራመደች ነው። እጇን በመያዝ አስቆምኳት። ተረጋጊ፣ በጣም ተናደሻል እኮ አልኳት። እሷ መናገሯን ቀጠለች። ከዛች ሴት ጋር ለየት ያለ ግንኙነት ያለ ነው የምትመስለው ስትለኝ ከንፈሯን ሳምኳት። የኔ በዝምታ ማየት ጀመረች። በንዴት ሲነዱ የነበሩት አይኖቿ በፍቅር ተሞልተው ስትመለከተኝ እኔም ሃይሚን ረሳኋት። ከኔ ጋር ብታድሪ ቤተሰቦች አይጨነቁም በማለት አብራኝ እንድታድር ጠየቅኳት። ከጓደኞቿ ጋር ልታድር እንደምትችል ተናግራ ነው ከቤት የወጣችው። ስለዚህ አብረን እንደር ብዬ አልጋ ወዳለበት ቦታ ይዣት ሄድኩኝ። ኤዱ ደስተኛ ናት። እኔም እሷን አቅፌ ለመተኛት ቋምጫለሁ፣ ግን ጧት እንደምትጸጸት አውቀዋለሁ። ኤዶም ለመጀመሪያ ጊዜ ለኔ ነበር ቀሚሷን ያወለቀችው። እኔም በሆን ቀበቶዬን ያስፈታችኝ የመጀመሪያዋ ሴት እሷ ናት። ደስ የሚልና የማይረሳ ሌሊት ነበር። ባይነጋ ብዬ ተመኝቼ ነበር፣ ግን መንጋቱ አልቀረምና ነጋ። እቅፌ ውስጥ ናት። እሷን አቅፌ ስለ ሃይሚ እያሰብኩ ነው። ዛሬ ምሳ ሰዓት ላይ ለመገናኘት ቀጠሮ አለን። የምፈልጋትን ሴት እጄ ውስጥ ለማስገባት እየተንደረደርኩ ነው፣ ግን ኤዶም መሃል እየገባች እቅዴን እያበላሸችው ነው። ከተኛውበት ተስፈንጥሬ ተነሳው። ኤዶም ደንግጣ እያየችኝ ነው። ስራ ስላለብኝ ልሄድ ነው፣ አንቺ ቀስ ብለሽ መውጣት ትችያለሽ ብዬ ለባብሼ ከዛ አልጋ ቤት ወጣው። ስወጣ ራሴን እየወቀስኩ ነበር። የህይወቴን ደረጃ ከማታቃና ሴት ጋር ስልከሰከስ ህይወቴም የተልከሰከሰው ነው መቅረቱ ነው። ከዚህ በኋላ በምንም አይነት መንገድ ከኤዶም ጋር መገናኘት አልፈልግም። እንደውም ከዚህ በኋላ ወደዚህ ሰፈር አልመጣም። እየሰራው ነው። ስለዚህ ራቅ ያለ ቦታ ተከራይቼ መኖር እችላለሁ። ቤተሰቦቼን እየመጣው ጠይቃለሁ ብዬ ወሰንኩኝ። ምሳ ሰዓት ላይ ሃይሚን አገኘዋት። እንደስከ ዛሬው አይደለችም። በጣም ቁጥብ ሆናለች። ትኩረቷ ስራዋ ላይ ነው። እንደዚህ መሆኗ እያስጨነቀኝ ነው። ለምንድነው እንደዚህ የምትሆኝብኝ በማለት ጠየቅኳት። እሷም ከዚህ በፊት ፍቅረኛ እንዳለ ስለማላውቅ መስመሬን አልፌ ነበር፣ ከዚህ በኋላ ግን እቆጠባለሁ አለችኝ። ኤዶምን በውስጤ እየረገምኳት ነው። የህይወቴን አቅጣጫ ለመቀየር እየሞከርኩ ሳለ እሷ እዛው እንዲቆም እያደረገችብኝ ነው። ለመፍረስ በእንጥልጥል ያለ ፍቅር ስለሆነ ብነግርሽም ጥቅም የለውም ብዬ ስላሰብኩ ነው አልኳት። እሷ ግን አሁንም በሙሉ አይኗ እያየችኝ አይደለም። ይፍረስም አይፍረስም ፍቅረኛ አለ፣ ስለዚህ መቆጠብ አለብኝ አለችኝ በድጋሚ።
ከዚህ በላይ ከኔ ጋር ማውራት እንደማትፈልግ ስለገባኝ ለጊዜው ዝምታን መረጥኩ። ከሷ ጋር ያለኝን ስራ ጨርሼ ወደ ቤት ስመለስ ከኤዶም የምርቅበትን መንገድ እያሰብኩ ነበር። ከዚህ ሰፈር መራቅ አለብኝ። እንዳሰብኩትም አደረግኩ። ራቅ ያለ አካባቢ ቤት ተከራየው። ቤተሰቦቼን እየመጣው እንደምጠይቃቸው ነገርኳቸው። ለኤዶም ግን አልነገርኳትም። አዲስ የተከራየሁት ቤት መኖር ጀመርኩ። ከሃይሚና ከሚጠቅሙኝ ሰዎች ጋር መዋል ጀመርኩ። ሃይሚን ወደ ራሴ ለመሳብ ትኩረቷን መስረቅ ጀመርኩ። ደውላ ስራ አለ ስትለኝ ጥሩ ሁኔታ ላይ እንዳልሆንኩኝ ነግራታለሁ። አንዳንዴ ደግሞ ቀን ሙሉ ሳላናግራት ውላለሁ። በሷ ዙሪያ ላሉ ሰዎች ጥሩ ሁኔታ ላይ እንዳልሆንኩ ነግራቸዋለሁ። ይሄ ሁኔታዬ ስላስጨነቃት ምን ሆነ ነው ብላ ጠየቀችኝ። እኔም የተዘጋጀውበትን ውሸት መዘርዘር ጀመርኩ። የኔ በምላቸው ሰዎች ተከደው የምወዳቸው ሰዎች እንደሞኝ ነበር የተጫወቱብኝ ብዬ ያዞምባ ነበር። ሃይሚ ደነገጠች። ማኔ ከዳህ አለችኝ። ፍቅረኛዬ ከገዛ ጓደኛዬ ጋር ድብቅ ግንኙነት ነበራት። ሲማግጡ ደረስኩባቸው ማለት ለቅሶዬን ቀጠልኩ። ወደ ደረቷ አስጠግታ አቀፈችኝ። በጣም አዝናለሁ። ይህ ስሜት ከባድ እንደሆነ ይገባኛል፣ ግን እባክህ ራስን ለማጽናናት ሞክር አለችኝ። መማገጣቸው ብቻ ሳይሆን የሰው ፊት አይቼ ስንቱ ጣውረዳ ልፍ ያጠራቀምኩትን ገንዘብም ወስደውብኛል አልኩኝ። ከዚህ በላይ ሌላ ውሸት ልጨምር ነበር፣ ግን ትጠረጥራለች ብዬ አልቀጠልኩም። ገንዘብ ከሰው አይበልጥም። የወሰዱት ገንዘብ ሰርተህ ታገኘዋለህ። እምነታቸውን አጉድለው ጓደኝነትህን አጥተዋል። ከዚህ በላይ ቅጣት የለም። ስለዚህ እነሱን አሳልፈ ለፈጣሪ ስጥና ራስ ላይ ትኩረት አድርግ አለችኝ። ከሃይሚ ጋር በደንብ የተቀራረብነው በዚህ ውሸት ምክንያት ነው። እኔን ለማጽናናት የምትችለውን እያደረገች ነው። ግን በዚህ መሃል በፍቅር ተጠልፋ ወደቀች። ከኔ ፍቅር እንደያዛት ሳውቅ በጣም ነበር የተደሰትኩት። ምክንያቱም አሁን ወደምፈልገው መስመር እየገባው ስለሆነ ነው። የተከራየውበት ቤት ትመጣለች። ፍቅሯን የገለጸችልኝም የራሴ ቤት ውስጥ ነው። ትንሽ አሞኛል ብዬ ቤት እንድትመጣ አደረኳት። ይህንን ያደረኩት ችላ ያለችኝ ሲመስለኝ ነው። እሷም ስራዋን እርግፍ አድርጋ ትታ ወደ እኔ መጣች። ስትመጣ ተኝቼ ነበር። ከጎኔ ቁጭ ብላ ግንባሬን በእጇ እየነካካች የሙቀት መጠኔን ትለካለች። ግን እኮ ትኩሳት የለህም፣ ቆይ ምንህን ያመመህ በማለት ጠየቀችኝ። እኔም በረጅሙ ተንፍሼ ልቤን ያመመኝ አልኳት። በጣም ደንግጣ ተነስ ሆስፒታል እንሂድ አለችኝ። በሐኪም የሚድን አይመስለኝም ስላት በፈገግታ ተመለከተችኝ። እና ኤዶምን እንጥራት እንዴ ስትለኝ በጣም ተናደድኩባት። ንዴቴ የውሸት ነበር። እንደ እውነቱ ከሆነ ኤዶም ናፍቃኛለች፣ ግን አሁን ስለሷ እያሰብኩ አይደለም። ምሻትና ደደኔ ቁስልህን ለመነካካት ፈልጌ ሳይሆን ስሜት ግልጽ ስላልሆነልኝ ነው። ለኔ ያለ ስሜት ምንድነው ብላ ጠየቀችኝ። እኔ ግን ወዲያው አልመለስኩላትም። እንደውም መልሼ ራሷን ጠየኳት። አንቺ እኔን ስታስቢ ምንድነው የሚሰማሽ በማለት ጥያቄዋን በጥያቄ መለስኩት። ይበልጥ ወደ እኔ ቀረብ ብላ ካንተ ኃይለኛ ፍቅር ይዞኛል፣ ማንም ያላሸነፈው ልቤን አሸንፈዋል አለችኝ። እኔም የሚሰማኝ አሁን አንቺ የሚሰማሽ ስሜት ነው። እንዴት ነው ከዛች ከሃዲ ጋር የኖርኩት? አንቺ የት ነበርሽ? ሕይወት ከኔ የደበቀችሽ ለምንድን ነው አልኳት። ሃይሚ አንገቴ ላይ ተጠመጠመች። በጣም አፈቅርሃለሁ አለችኝ። ይሄ ለኔ ትልቅ ድል ነው። አሁን የምፈልጋት ሴት በእጅ አስገብቻለሁ። ከአባቷ ጋር ተነጋግራ ድርጅታቸው ውስጥ ስራ እንዲኖረኝ አደረገች። ጥሩ የሚባል ክፍያ እየተከፈለኝ ነው። የሳምንቱ መጨረሻ ላይ ቤተሰቦቼን ለመጠየቅ ወደ ሰፈር ሄድኩኝ። የሄድኩት እንደ ድሮ በእግሬ ሳይሆን ድርጅቱ በሰጠኝ መኪና ነው። የሰፈር ሰው በመገረም ይመለከተኛል። አንዳንዶቹ ጠንካራ ለዓላማው የተፋለመ እያሉ ሲያደንቁኝ እየሰማው ነው። የቤታችን በር ላይ መኪናዬን አቁሜ ወደ ቤት ገባው። ቤተሰቦቼ ናፍቀውኝ ነበር። ስመጣ ባዶ እጄን አልመጣውም። የሚያስፈልጋቸውን ነገር ይዤ መጥቻለሁ። ከቤተሰቦቼ ጋር ቁጭ እንዳልኩኝ ጓደኛዬ በረከት መጣ። ከብዙ ጊዜ በኋላ አገኘሁት። በኤዶም ምክንያት ጥሩ ሁኔታ ላይ ስላልነበር ለመረጋጋት ወደ ክፍለ ሀገር ሄዶ ነበር። ሰላም ተባባልን። በጣም ስለተለወጥኩበት ተገርሟል። ጓደኛዬ አምሮብሃል እያለ ሲያወራ ንቀት እየተሰማኝ ነው።
እኔ እንደሱ ትንሽ ህልም የለኝም። ከሱ ጋር መዋልና ስለ ኤዶም ማውራት እኔን አይመጥነኝም። በረከት ሞራሉ የሞተ ስለሆነ ነው እንጂ ከኔ በላይ ለሀብት የቀረበ ወጣት ነበር። አባቱ የትላልቅ ድርጅቶች ጠበቃ ነው። ግን እሱ አሁን ያለበት ሁኔታ ስለተመቸው በዚሁ መቀጠል ነው የሚፈልገው። እኔ ደግሞ እንደዚህ አይነት ሰው በዙሪያዬ እንዲኖር አልፈልግም። ለነገሩ ከዚህ በኋላ የታገኘዋለሁ ብዬ አሰብኩኝ። ቤተሰቦቼን ተሰናብቼ ከበረከት ጋር ከቤት ስንወጣ ኤዶም ከመኪናዬ ጎን ቁማ ጠበቀችኝ። ሳያት ደነገጥኩ። ውስጤ ተናወጠ። ለራሳት እየሞከርኩ ነው፣ ግን አሁን መርሳት የሚባለው ነገር ጠፋብኝ። መነጽሬን አድርጌ ወደሷ ተጠጋው። እንዴት ነሽ ኤዱ አልኳት። አይኖቿ እንባ አቅርረዋል። የት ነበርክ? ለምንድነው ከኔ ሸሸው? ብላ ጠየቀችኝ። እኔ ካንቺ ሸሽቼ ሳይሆን የወደፊቱን ህይወቴን ለማስተካከል ከማይመጡኝ ሰዎች ነው የራኩት አልኳት። ያኔ በረከትና ኤዶም አፈጠጡብኝ። ለተናገርኩት ነገር ምንም አይነት ማስተባበያ አልሰጠውም። በረከት ኤዶምን እያየ አንቺም እኮ ጠፍተሻል፣ ምን ነው አዲሱ ፍቅረኛሽ ከቤት እንዳትወጪ ከለከለሽ እንዴ ሲላት ተናደደች። ስለምንድን ነው የምታወራው? ከዚህ በፊት ስለኔ ስታወራ የነበረው አልበቃ ብሎ ነው አሁን ውሸት የምትዘላበደው ብላ ፈጠጠችብኝ። አሁን በመካከላቸው የተነሳውን እሳት የፈጠርኩት እኔ ነኝ። መሃል ገብቼ ማቀዝቀዝ እችል ነበር፣ ግን አላበረድኩትም። ወደ መኪናዬ ለመግባት ስራመድ ካንተ ጋር ያልጨረስነው ነገር አለ ብላ አስቆመችኝ። ከኔ ጋር ምንም የምትጨርሺው ነገር የለም። እኔን የምትመጥነኝ ሴት አግኝቻለሁ። ከዚህ በኋላ አንቺም ሆንሽ በረከት የድሮ ጓደኞቼ ናችሁ። ከዚህ በላይ የሚቀጥል ግንኙነት አይኖረንም አልኳት። በረከት በዝምታ ነበር ሲመለከተኝ የነበረው። እሷ ግን እያለቀሰች ነበር። መኪናዬ ውስጥ ገብቼ ወደ አዲሱ ዓለም ከነፍኩ። ከዛ ጊዜ በኋላ ሁለቱንም አይቻቸው አላውቅም። ቤተሰቦቼን ከዛ ሰፈር አውጥቼ የተሻለ ቦታ እንዲኖሩ አደረግኩ። ከሃይሚ ጋር ያለኝን ግንኙነት አጠናከርኩ። ቤተሰቦቿ እንዲወዱኝና የብረት መዝጊያችን እንዲሉኝ ልባቸው ውስጥ ዘልቄ ገባው። በጣም ጠንካራ ሰራተኛና ላሰብኩት ነገር ቆራጥ እንደሆንኩ ስለሚያውቁ ያግዙኛል። ሃይሚም ከአባቷ ጋር ተነጋግራ ራሳችን የምንሰራው ስራ እንዲኖረን አደረገች። ታታሪ ነኝ። በዛ ላይ ኑሮዬ ሲስተካከል የበለጠ አማላይ የሆንኩ ነው። ሃይሚ በእኔ ፍቅር ከንፋለች። እንድንጋባም ትፈልጋለች። እኔም ማግባት የምፈልገው እሷን ነው። ግን ደግሞ ኤዶም እየናፈቀችኝ ነው። እሷን ተደብቄ ለማየት ወደ ድሮ ሰፈር እሄዳለሁ። ግን እሷንም ሆነ በረከትን ማየት አልቻልኩም። ቴዲ አሁን የምትፈልገው መስመር ላይ ነህ፣ ስለዚህ ወደ ኋላ አትመለስ ብዬ ለራሴ ነግረዋለሁ። ሃይሚን አገባታለሁ፣ ልጅ እያለ የምመኘውን ህይወት እኖራለሁ ብዬ ወሰንኩኝ። እኔና ሃይሚ ድል ባለ ሰርግ ተጋባን። የራሳችን ድርጅት አለን። የጫጉላ ሽርሽራችንም ከሀገር ውጪ ነበር። እኔም ባለቤቴም ጠንካራ ወጣቶች እየተባለን በየሚዲያው ቀረብን። ገንዘብና ዝናን ተቆናጠጥኩ። ግን እንዳሰብኩት ደስተኛ መሆን አልቻልኩም። የምስቀው ሳቅ የውሸት ነው። ሌሊትም ሙሉ ቃዣለሁ። ስለ ኤዶም ሳላስብ አልውልም። ጠንካራዋና ቆንጂዮዋ ሚስቴ ኤዶምን ልታስረሳኝ አልቻለችም። ብዙ ባለሀብት ጓደኞች አሉኝ። እነሱም የበረከትን ጓደኝነት መተካት አልቻሉም። ግን እያስመሰልኩ ነው። ሁሉም ሰው ደስተኛ እንደሆንኩ ነው የሚያውቀው። ከነሱ ጋር ሆኜ የምፈልገውን ስኬት ላይ መድረስ እችል ነበር። ግን ደግሞ በሰዓቱ እነሱ ወደ ኋላ የሚጎትቱኝ መስሎ ተሰማኝ። አሁን ዓመታት አልፈዋል። ትላንት የቀለበት ስነ ስርዓቱ ላይ አብረው ሳያቸው ቅናት ተሰማኝ። ፍቅሬም አገረሸ። ሃይማኖት በለስላሳ እጆቿ ጺሜን እየነካካች በስስት ትመለከተኛለች። ከትላንቱ የቀለበት ድግስ በኋላ ራስህን አይደለም እነዛ ካዲዎች ቁስልህን እንደቆሰቆሱብህ ይገባኛል። ግን ውስጥ ኤዶምን እንዳረሳት እየነገረኝ ነው አለችኝ። በፍጹም እንደሱ እንዳታስቢ። ኤዶምን ከቀበርኳት ቆይቻለሁ። አሁን ሚስቴ አንቺ ነሽ። ከአንቺ ጋር ነው የማረጀው። ይህንን ስነግራት በደስታ ፈገግ አለች። እኔ ከሚሰማኝ የባድነት ስሜት እየሸሸው ነው። ኤዶምን ደጋግሜ ካሰብኳት ልቤ ወደ እሷ እንደሚመራኝ አውቃለሁ። ግን አሁን ዓለማችን ተለይቷል። ብዙ ዓመታት አልፈዋል። የማይሰራ ስተት ሰርቻለሁ። ወደ ኋላ ተመልሼ ድጋሚ ሌላ ስተት አልሰራም። ከሚስቴ ጋር ቁርስ በልተን እሷም የምትሄድበት ስለነበራት በራሷ መኪና እኔም ወደ ድርጅቱ በራሴ መኪና
ከግቢ ወጣን። መሪውን እያሽከረከርኩ የማስበው ስለ ኤዶም ነው። በጣም አምሮባታል። ፈገግታዋ እንዳለ ነው። አይኖቿም እንደ በፊቱ በብርሃን ተሞልተዋል። በረከትን ስታየው የነበረው አስተያየት አይኔ ላይ ድቅን አለብኝ። በዚህ ሁኔታዬ መኪና ማሽከርከር አልችልም። ስለዚህ ቆም ብዬ ልረጋጋ ብዬ ጥግ ይዤ ቆምኩኝ። መኪና ውስጥ ተቀምጬ በሐሳብ ተውጬ እያለ አይኔ ፊት ለፊት ያለው የአበባ መሸጫ ሱቅ ላይ አረፈ። በረከት ከሱቁ አበባ ታቅፎ ሲወጣ እያየሁት ነው። የት እንደሚሄድ በአይኔ ተከተልኩት። አበባውን ይዞ ወደ መኪናው ገባ። መኪናውን አስነስቶ ሲሄድ እኔም የሱን መኪና ተከተልኩት። ለምን እንደምከተለው አላውቅም፣ ግን የልብ ትርታዬ እዛ መኪና ውስጥ እንዳለ እየተሰማኝ ነው። መኪናው የአቶ በርሄ ቢሮ ያለበት ሕንጻ ፊት ለፊት ቆመ። በረከት ወደ አባቱ ቢሮ እንደመጣ ገባኝ፣ ግን አብሮት ያለውን ሰው ማወቅ ፈልጋለሁ። በእርግጠኝነት ኤዶም ናት፣ ግን ከመኪናው የወረደው በረከት ብቻ ነው። በረከት ወደ ሕንጻው ሲገባ መኪናው ተንቀሳቀሰ። እኔም መኪናውን ተከተልኩት። መኪናው ትንሽ እንደሄደ የገበያ ማዕከል ሕንጻ ፊት ለፊት ቆመ። እኔም ቆምኩኝ። ከመኪናው የወረደችው ኤዶም ናት። ወርዳ ወደ ገበያ ማዕከሉ ገባች። እኔም ተከትዬ ገባው። የሴቶች ልብስ ወዳለበት ስትገባ እኔም ገባው። እየተዟዟረች ትመርጣለች። እኔም የሚመርጥ መስዬ በቅርብ ርቀት እያዩአት ነው። ላናግራት ስለፈለግኩ ወደ እሷ ቀረብ ብዬ እሷ ቀድማ እንድታየኝ አደረግኩ። ስታየኝ ፊቷን አዞረች። በጣም እንደደነገጠች ታስታውቃለች። እኔም ድንገት ያዩአት መስዬ ኤዶም ብዬ ወደ እሷ ተጠጋው። ፈገግ ለማለት እየሞከረች ነው። እንዴት ነህ ቴዲ ብላ ካንገት በላይ ጠየቀችኝ። እጄን ለሰላምታ ዘረጋውላት። እሷ ግን ልትጨብጠኝ አልፈለገችም። እጄን ሰበሰብኩ። እኔ ደህና ነኝ፣ አንቺ እንዴት ነሽ? ትላንት በስርዓት አላወራንም ነበር። ለምን አሁን ሻይ ቡና እያለን አናወራም አልኳት። አሁን አልችልም፣ በረከት ይጠብቀኛል፣ የራት ግብዣ አለብን፣ ስለዚህ ሌላ ጊዜ አለችኝ ትህትና በተሞላበት አንደበት። ውስጤ እንደ አቅፋት እየገፋፋኝ ነው፣ ግን ደግሞ አልችልም። ወደ እሷ ቀረብ ብዬ ጠረኗን ወደ አፍንጫዬ ሳብኩት። ለዓመታት በረዶ የሰራው ልቤ ቀልጧል። አሁን በፍጥነት እየመታ ነው። ትንፋሼ ሲቆራረጥ ተመለከተች። ምን ነው ደህና አይደለህም እንዴ ብላ ጠየቀችኝ። እኔ እንጃ፣ ልቤ በፍጥነት እየመታ ነው፣ በዛ ላይ ትንፋሽ እያጠረኝ ነው ስላት ከት ብላ ሳቀች። ምን እንዳሳቃት ጠየቅኳት። የሷ ምላሽ የነበረው ልብ አለህ እንዴ ነበር። የተናገረችው ነገር ልቤን ቀጥ አደረገው። በዝምታ ተመለከትኳት። አይኖቿ የውስጤን ስብራት እያንጸባረቁ ነው። በጣም እንደጎዳዋትና እንደሰበርኳት እየተሰማኝ ነው። በጣም ይቅርታ አልኩኝ። እሷን በእጇ የያዘችውን ልብስ ወደ ደረቷ አስጠግታ እየለካች ለምኑ ነው ይቅርታ የምትጠይቀኝ አለችኝ። ለምኑ ልበላት? ስለተውኩሽ ነው ልበላት ወይስ ያደረኩት ነገር በዝርዝር ነግሬ ላስታውሳት? ግራ ተጋባው። እሷ ምንም እንዳልተፈጠረ ፈገግ አለች። ልብስ የምትሸጠውን ሴት ጠርታ በእጇ የያዘችውን ልብስ እንዲጠቀለልላት ነገረቻት። ብሩን ከፍላ ስትወጣ ተከትያት ወጣው። እባክሽ ለተወሰነ ደቂቃ ቁጭ እንበልና እናውራ ብዬ ለመንኳት። እየተከተልኩ እንደምጨቀጭቃት ስለገባት 5 ደቂቃ አለችኝ። እዛ የገበያ ማዕከል ውስጥ ያለ ካፌ ተቀመጥን። ፊት ለፊቴ ናት። እሷን ማየት አላቆምኩም። በዝምታ እያየው ነው። 5 ደቂቃው ሊያልቅ ነው። ለምንድን ነው የፈለከኝ? ምንድን ነው የምትነግረኝ? አለችኝ። በጣም ናፍቀሽኛል አልኳት። ለዚህ ንግግሬ ምንም ምላሽ አልሰጠችኝም። በዝምታ ታየኛለች። ደግሞ በጣም አምሮብሻል በማለት ፈገግ ብዬ ተመለከትኳት። ይህንን ለመናገር ነው እስካሁን ያስቆየኸኝ ብላ ለመሄድ ስትነሳ እባክሽ ትንሽ ቆይ ብዬ እጇን ያስኳት። እጇን ሲይዛት ደንግጣለች። ተመልሳ ተቀመጠች። ያኔ እኔና በረከት እንደማንመጥን ተናግረ ነበር። አሁን ምን ተገኘና ነው አብሬ እንድቀመጥ እጄን ያስከው? ነው ወይስ አሁን እኛም በሀብት ካንተ እኩል ስለሆነን ነው? በማለት ለዓመታት ሲያቆስለኝ የነበረውን ጸጸት ቀሰቀሰችብኝ። የሰራው ትልቅ ስህተት ነው፣ አይኔ ታውሮ ነበር በማለት አንገቴን አቀረቀርኩ። ኤዶም ንግግሯን ቀጠለች። አንተ በጣም ስግብግብና ራስ ወዳድ ነህ። ከራስ ውጪ ለሌላው ግድ የለህም። ያኔ ለመጨረሻ ጊዜ የተገናኘን ቀን የምነግርህ ነገር ነበር።
ጠፍተ ስለከረምክ ምንም አልነገርኩም ነበር። የዛን ቀን ቤት ቁጭ ብዬ እያለ የሰፈር ልጆች ቴዲ በመኪና መጣ ሲሉ ሰማ እየሮጥኩ መጣው። የመጣሁት አንገተ ላይ ተጠምጥሜ እንደናፈቀኝና የት እንደነበርክ ልጠይቅህ ነበር። በዛውም እንዳረገዝኩ ልነግርህ ነበር በማለት በድንጋጤ አፌን እንድከፍት አደረገችኝ። ኤዶም ይህን የምታወራው ቀለል አድርጋ ነው። በሰዓቱ ምን አይነት ከባድ ሁኔታ ላይ እንደነበረች የተረዳሁት አሁን ነው። ልጅ ስትለኝ ያደረኩት ነገር ቢጸጽተኝም አሁን ከሷ ጋር የሚያስተሳስረኝ ነገር እንዳለ ሳስብ ደስ ብሎኛል። ግን ለዛ አልታደልኩም። የዛ ቀን ማለትም ለመጨረሻ ጊዜ ሳገኛት ከበረከት ጋር እንደዛ ተናግሬያቸው ሲሄድ በንዴትና በጭንቀት ራሷን ስታወደቀች። በረከት እዛው ስለነበር ከሰፈር ሰዎች ጋር ወደ ሆስፒታል ወሰዳት። በዛ ሰዓት እኔ ሄጃለሁ። ከጎኗ የነበረው በረከት ነው። ኤዶም ስትወድቅ ተጎድታ ስለነበር ጽንሱ እንደተጨናገፈ ተነገራት። ስቅስቅ ብላ አለቀሰች። በረከት እጇን ይዞ አጽናናት። አንቺኮ ገና ወጣት ነሽ፣ መውለድ ትችያለሽ፣ በዛ ላይ ፈጣሪ የሚበጅሽን ነገር ስለሚያውቅ ነው ይሄንን ያደረገው ብሎ ሊያጽናናት ሞከረ። እሷ ግን በጣም አዝናለች። ይሄ ልጅ ፍቅሬን የማደንበት ብቸኛው ተስፋዬ ነበር፣ ግን አልሆነም፣ ቴዲን አጥቼዋለሁ አለችው። በረከት የኔ ሴራ የገባው አሁን ነው። በመካከላቸው የውሸት ታሪክ ፈጥሬ እንዳጣላቸው ገብቶታል። ግን ለሷም አልሆንኳትም። ሰባብሬያት ነው የሄድኩት። ያለውን ሰምተሻል? እኛ ለሱ የምንመጥን ሰዎች አይደለንም። እሱ የገንዘብ ሰው ነው። ስለዚህ እንኳንም ቀረብሽ አላት። ኤዶም ግን በጣም አዝናለች። ቤተሰቦቿ ይሄንን እንዳይሰሙ ትፈልጋለች። ከሆስፒታል ስትመለስ የወር አበባ ጉዳይ እንዳመማትና ሆስፒታል ሄዳ እንደነበር ነገረቻቸው። በረከትም የውሸቷ ተባባሪ ሆነ። ኤዶም በኔ ምክንያት በጣም ተሰቃይታለች። ድብርት ውስጥ ገብታ ነበር። ቤተሰቦቿ ስለተጨነቁ ጸበል ወሰዷት። የአእምሮ ሐኪም እንዳያትም አድርገዋል። ግን እሷ መመለስ አልቻለችም። ከዛ ችግር እንድታገግም ያደረጋት በረከት ነው። እሷም እኔን ለመርሳት በረከት ላይ ተለጠፈች። የበረከት አባት በሰዓቱ ወደ ሀብት እየተንደረደረ ነበር። እናም ሁለቱ ልጆቹ ወደ ውጭ እንደሄዱ ፕሮሰስ ጀመረላቸው። በረከት ግን ኤዶምን ትቼ አልሄድም አለ። የበረከት አባት ወደ ኤዶም ሄዶ እሷ ካልሄደች አልሄድም እያለ ነው፣ ስለዚህ እባክሽ እንደሄድ ገፋፊው አላት። በሷ ምክንያት እድሉን እንዲያበላሽ ስላልፈለገች የማትሄድ ከሆነ ከኔ ጋር ትጣላለህ ብላ አስፈራራችው። እሱም ለሷ ሲል ለመሄድ ተስማማ። በረከት ከወንድሙ ጋር ወደ ውጭ ቢሄድም ኤዶምን ግን አልረሳትም። ይደውልላታል። ከአባቱ ጋር እንድትሰራ አደረገ። ቀስ በቀስ ሀብት እየመጣ ነው። አባቱ ውጤታማ ሆኗል። እሷም ጥሩ እየሰራች ነው። በረከት እየሄደች እንድትጠይቀው አመቻቸላት። እሱም እየመጣ ይጠይቃታል። ለረጅም ጊዜ በንጹህ ጓደኝነት ነበር የቆዩት። ከረጅም ጊዜ በኋላ ግን የሚሰማውን ስሜት ነገራት። እንደሚወዳትና ሊያገባት እንደሚፈልግ አሳወቃት። ብዙ ነገር አድርጎላታል። ያኔ በወደቀችበት ሰዓት እጇን የያዛት እሱ ነበር። ከሱ በላይ ከጎኗ ሆኖ የሚደግፋት ወንድ ወደ ህይወቷ እንደማይመጣ ስለምታውቅ እሺ ብላ ተቀበለችው። ይኸው አሁን እጮኛዋ ነው። ይህንን ሁሉ ገና አሁን እየሰማው ነው። ይባስ በጸጸት ተሸማቀቅኩ። በእኔ ምክንያት ጽንሱ እንደተጨናገፈ ስትነግረኝ አልቻልኩም። ስቅስቅ ብዬ አለቀስኩ። እሷም ሲቃ እየተናነቃት ነው። እውነትሽን ነው። በምንም አይነት ነገር ልክስሽ አልችልም። እኔ በጣም ክፉ ወንድ ነኝ አልኩኝ። እጄን ነካችኝ። ቀና ብዬ ተመለከትኳት። ያለፈው ነገር አልፏል። ስላለቀስክ የኔን ቁስል ማዳን አትችልም። እኔ ይቅር ብዬሃለሁ። ስለዚህ በሰላም መኖር ትችላለህ ብላ ተነስታ ሄደች። የልጅነት ህልሙን እየኖረ ያለው ግን አሁንም ደስተኛ ያልሆነው ቴዲ ተሽመድምዷል፣ ወድቋል። የሰራው ስተት ገዝፎን የመጣው። ቀን ሙሉ ስራ አልገባውም። ስጠጣ ነበር። ማታ ቤት ስገባ እየተንገዳገድኩ ነበር። ሃይሚ ሁኔታ ያስደንግጧታል። ለረጅም ጊዜ አብረን ነበር የኖር ነው። ግን አንድም ቀን እንደዚህ ሰውን አይታኝ አታውቅም። ዛሬ ግን የተለየ ሰው ሁኝባታለሁ። ዛሬ ምን ተገኝቶ ነው እንደዚህ ሆነ የመጣው ብላ ጠየቀችኝ። ስካር ባኮላተፈው አንደበቴ እየሳኩኝ ትልቅ የደስደስ ሰምቼ ነው አልኳት። እሷም ደግፋ ወደ መኝታ ክፍል አስገባችኝ። የደስደሱ ምንድነው? ለኔም አካፍለኝ እንጂ ስትለኝ መሳቅ ጀመርኩ።
በዚህ ሁኔታዬ ከቀጠልኩ ደስታው ላንቺ የሚደርስሻል አልኩኝ። የማወራው ሳይገባት አብራኝ እየሳቀች ነው። የጠጣሁት መጠጥ የውስጤን ጸጸት የሚያስታግስልኝ መስሎኝ ነበር፣ ግን ጧት ስነሳ ብሶብኛል። ጭራሽ ራስ ምታትም ተጨምሮበታል። ሃይሚ በጧት ተነስታ ራሷ ቁርስ አዘጋጅታ ጠበቀችኝ። ሻወር ወስጄ ወደ ጠረጴዛው ስሄድ የሚጣፍጥ ቁርስ ከፈገግታ ጋር ጠበቀኝ። ማታ ስለረበሽኩሽ በጣም ይቅርታ ብዬ ግንባሯን ሳምኳት። እሷ ግን አልተቆጣችም። አንዳንዴ ያለ ነገር ነው፣ ያስጠጣ ነገር ምን እንደሆነ ባላውቅም ጥሩ ቀን እንዳላሳለፍክ እርግጠኛ ነኝ ስትለኝ የመመልስላት ጠፋብኝ። ድጋሚ አልደግመውም በማለት የወሬውን ርዕስ ዘጋሁት። ዛሬ ማታና አባዬ ራት ጠርተውናል። የአቶ በርሄ ልጅ ቀለበት በማሰሩ እንኳን ደስ አለ ለማለት ራት ተዘጋጅቷል አለች። ሀብታም ድግስ ለመደገስ ምክንያት ስለሚፈልግ ነው እንጂ ለቀለበት የደስ መደገስ አዲስ በዓል ነው። በዛ ላይ በረከትና ኤዶምም እንደሚገኙ እርግጠኛ ነኝ። እንዴት ነው እዛ ቦታ የሚገኘው? ውስጤ እየፈራ ነው። እኔ ባልሄድ ቅር ይልሻል እንዴ በማለት ጠየቅኳት። እሷም እንደ ሕፃን ልጅ ለማኩረፍ ዳር እያለች ነው። ከደበረህ መቅረት እንችላለን፣ ብቻዬን ግን አልሄድም አለች። በእኔ ምክንያት ቤተሰቦቹ ያዘጋጁት ድግስ ላይ እንድትቀር አልፈለኩም። በቃ አታጉረምርሚ፣ አብረን እንሄዳለን ስላት በደስታ ተነስታ ሳመችኝ። በጣም እንደምትወደኝ ያውቃለሁ፣ ስለዚህ አብረኸኝ እንደምትሄድ እርግጠኛ ነበርኩ አለች። ሃይሚን እወዳታለሁ፣ ግን ደግሞ እንደ ኤዶም አላፈቅራትም። ልቤ ኤዱ ጋር ነው። አሁን የተስማማሁትም ለሃይሚ ብዬ መሆኑ እያጠራጠረኝ ነው። ምናልባት ኤዶምን ለማየት ስለምፈልግ ይሁን ብቻ ለመሄድ ተስማምቻለሁ። ግን መጀመሪያ አባቴን ማየት አለብኝ። ሂጄ ከጠየቅኩት በጣም ቆይቻለሁ አልኳት። እሷ ብሬ ልምጣ አለች። እኔ ግን ብቻዬን መሄድ ነው የፈለግኩት። እማዬ ከሞተች ከ1 ዓመት በላይ ሆኗታል። አሁን አባቴ ብቻ ነው ያለው። ቤት ገዝቼላቸው ሰራተኛ ቀጥሬላቸው ነበር፣ ግን እማዬ ሞተችብኝ። አሁን አባቴን የምትንከባከበው ሴት ቀጥሬለታለሁ። አልፎ አልፎ እየሄድኩኝ እጠይቀዋለሁ። ሲጨንቀኝና ማረፍ ስፈልግ ወደሱ ነው የሚሄደው። አሁንም ወደሱ ሂጄ መተንፈስ ፈልጋለሁ። ሲሄድ አባቴ በረንዳ ላይ ተቀምጦ መጽሐፍ እያነበበ ነበር። ሰላም ብዬ ከጎኑ ተቀመጥኩ። አባዬ ኤዶምና በረከትን አገኘዋቸው አልኩት። አባቴ ደነገጠ። መነጸሩን አስተካክሎ ተመለከተኝ። ልጄ ልብህን ተቆጣጠር፣ ድጋሚ ስተት እንዳትሰራ። ኤዶምን በፍቅር አክሜ ከጸጸታ መልጣለሁ ብለህ ሃይሚን እንዳትሰብር። ሁለቱንም ሰብረ 2 ጸጸት ትሸከማለህ። ስለዚህ እጅህ ላይ ያለችውን ጠብቃት አለኝ። አባዬ ቀለል አድርጎታል። እንዴት አድርጌ ነው ኤዶምን ረስቼ ከሃይሚ ጋር የምቀጥለው? አባዬ አልቻልኩም። ልጅ ሊኖረን ነበር። ከኤዶም ጋር የሚያስተሳስረን ነገር ነበር፣ ግን በራሴ ጥፋት አጣሁት። ልቤ ወደ ኤዶም እንድመለስ እየነገረኝ ነው፣ ግን ደግሞ በሷ በኩል በረከት አለ፣ በኔ በኩል ደግሞ ሃይሚ አለች። ምንድነው የማደርገው ብዬ አባቴን እርዳታ ጠየቅኩት። አርፈ ተቀመጥ። ለሃይሚ ባታዝን እንኳን ለኤዶም አስብላት። አሁን አንተን ላትፈልግ ትችላለች፣ ምክንያቱም በወደቀች ሰዓት እጇን ይዞ ያነሳት ወንድ አለ። እሱን ትተሽ እኔ ጋር ሁኚ ማለት ንቀት ነው ሲለኝ መቅናት ጀመርኩ። ኤዱ ከኔ ውጭ ሌላ ወንድ ማቀፍ አትችልም አባዬ፣ በጣም ነው የምንዋደደው አልኩት። እሱ ግን ይህንን ሐሳብ ከልቤና ከጭንቅላቴ አውጥቼ እንድጥለው ነገረኝ። አባቴ ከሃይሚ ጋር ያለው ቅርርብ ከአማችና ምራት በላይ ልክ እንደ አባትና ልጅ ነው። ከአባቴ ጋር ቆይቼ ተመለስኩ። እሱ ኤዶምን ረስቼ ከሃይሚ ጋር እንድቀጥል ነው ነገረኝ። የዛሬው ራት ግብዣ ላይ እንደማገኛት አውቃለሁ። ሰዓት መረበሼ የማይቀር ነው። ሃይሚ ይህንን ካየች ታዝንብኛለች። እንደውም ሰሞኑን የማሳያት ጸባይ እንዳልተመቻት እየነገረች ነበር። ራሴን መቆጣጠር አለብኝ። እንደተለመደው እኔም ሚስቴም ሽክ ብለን ወደ ቤተሰቦቿ ቤት ሄደን አቶ በርሄና ቤተሰቦቹ ተገኝተዋል። ሌሎች የቅርብ ሰዎችም ተጠርተዋል። በረከትና ኤዶምም አሉ። ሃይሚ ኤዶምን ስታይ እጄን ያዘችኝ። ይህንን ያደረገችው የእሷ እንደሆንኩ ልታረጋግጥላት ስለፈለገች ይመስለኛል። በረከትም የኤዶምን እጅ ያዘ። ሁሉም ሰው እየበላ እየጠጣ መዝናናቱን ቀጥሏል። እኔ ግን የማየው ወደ ኤዶም ነው። እሷም ሰረቅ እያደረገች ትመለከተኛለች።
አንድ አይነት ቦታ ላይ የምንገናኝ አይመስለኝም ነበር። እኔ እዚህ ሀብታሞች ጎራ ላይ እንደምገኝ እርግጠኛ ብሆንም እሷ ግን እዛው የወደቀ ሰፈር የምትቀር ነበር የመሰለኝ። በእርግጣውን ፍቅር ያገረሸብኝ እዚህ ስለተገኘችና ጥሩ ኑሮ እየኖረች ስላለች ሳይሆን የእውነትም ፍቅር እንደሚያሸንፍ ስለተገነዘብኩ ነው። ሃይሚ ከሌሎች ሰዎች ጋር እየተጨዋወተች ስለነበር እኔም ወደ ኤዶምና በረከት ሄድኩኝ። በፈገግታ ተመለከትኳት። ሕይወት ምን አይነት ቦታና በምን አይነት ሁኔታ እንዳገናኘችን ተመልከቱ አልኳቸው። እውነት ነው፣ በዛ ላይ ሮጠ ሁሉ እንደማያሸንፍ ባንታ ይቻለው ብሎ በነገር ሸነቆጠኝ። እኔም ማፈቅራትን ሴት አቅፎ እያደረ ነው። እንደፈለገ ይስማታል፣ እንደፈለገ ይነካታል። የኔ ሴት ናት ብሎ ደረቱን ነፍቶ ያወራል። ይህንን ሳስብ ውስጤ በቅናት ተቃጠለ። ኤዶም ወደ ሌሎች ሰዎች ሂዳ ማውራት ጀመረች። ከኔ ጋር አይን ላይን እየተያየች ማውራት ስለፈራች ይሆን ወይም ስለጠላችኝ ባላውቅም ከኔ ጋር መቆየት አልፈለገችም። በረከት ግን ከፊት ለፊቴ ቆሟል። ኤዶም አሁን ላይ አንተን አትፈልግም። አንተ ግን ባለትዳርም ሆነ የሷን ሕይወት ለመበጥበጥ እየሞከርክ ነው። እንደዛ ሰባብራት ስትሄድ ምንም ያላዘንክላት ወንድ አሁን የምታዝን መስለ ይቅርታ እንደጠየካት ነግራኛለች በማለት ኤዶም የገበያ ማዕከሉ የተነጋገርነውን ለበረከት ነግረዋለች። ኤዱ ከኔ የምትደብቀው ነገር የላትም። እኔ ጮኛዋ ነኝ። በመካከላችን ውሸትም ሆነ ሚስጥር የለም ሲለኝ ተናደድኩ። በእጄ ያዝኩትን መጠጥ ጨልጬ የጠጣሁት። በረከት እኔን ማብሸቁን ቀጥሏል። አሁን ታሪካችን የተለየ ነው። ኤዱ የኔ ናት፣ አንተ ደግሞ ሌላ ሴት አግብታል ሲለኝ ይበልጥ ደሜ ፈላ። አካሉ አንተ ጋር ቢሆንም ልቧ ግን እኔ ጋር ነው። አሁንም እንደምታፈቅረኝ አይኖቿ ይናገራሉ አልኩት። በረከት ከት ብሎ ሳቀ። ተሳስተሃል፣ ኤዱ አንተን ረስታ እኔን መርጣኛለች ሲለኝ ጉሮሮን አነኩት። ቤት ውስጥ የነበረው ሰው ሁሉ ደንግጦ ወደኛ ማየት ጀመረ። የጨበጥኩትን ቡጢ አፍንጫው ላይ አሳረፍኩበት። እሱም ተመቶ ዝም አላለም። አፍንጫዬን መታኝ። ሃይሚና ኤዶም መሃል ገቡ። ሌሎች ሰዎችም ገላገሉን። ኤዶም በረከትን ይዛ ወደ ውጭ ወጣች። ከጥቂት ደቂቃ በኋላ ከሃይሚ ጋር ወደ ውጭ ወጣን። የተዘጋጀው ራት በእኔ ምክንያት መበላሸት ስለሌለበት ውጪ ለመነጋገር ነበር ይዛኝ ወጣችው። ስንወጣ በረከትና ኤዶም እየተጨቃጨቁ ነበር። እንዴት ሰው መሃል ጸብ ትፈጥራለህ ብላ ተናገረችው። እሱም የደማውን አፍንጫውን እየጠረገ እኔ ሳሎን እሱ ነው ጸቡን የፈለገው ሲል ሰማሁት። አንገቱን አንቄ ብደበድበው ደስ ባለኝ። ወንድ ኮንክ ናይዋጣለን አልኩት። ሃይሚ ስርዓትን ያዝ ብላ ተቆጣችኝ። እጮኛሽን ይዘሽ ብትሄጂ የተዘጋጀው ራት አይበጠበጥም ቆንጅዬ አለቻት ሃይሚ ኤዶምን እየገላመጠች። እሷም መኪናዋን ከፍታ በረከትን እንዲገባው ማድረግ ተጠርተን እንጂ ልንቀላውጥ አልመጣንም፣ ግን መምጣታችን ስተት ነበር። ባለጊዜ የሚገኝበት ቦታ መገኘት አልነበረብንም ብላ እሷም ወደ መኪናው ገባች። በኤዱ ንግግር ሃይሚ ተናደደች። ምን አይነት ንቀት ነው? እንደዚህ እንድትናገር ፊት የሰጣት አንተ ነህ ብላ ንዴቷን እኔ ላይ ተወጣች። ይህንን ግርግር በመፍጠሬ በጣም ይቅርታ ብዬ እንግዶቹን ይቅርታ በመጠየቅ ሃይሚ አንቺ ፕሮግራሙ እስከሚያልቅ ቆይ፣ እኔ ሄጄ አረፍ ልበል አልኳት። እሷም እሺ ብላ ቀረች። ብቻዬን ወደ ቤት ሄድኩኝ። ቤት ገብቼ ለማረፍ አልሞከርኩም። ከመጠን በላይ እየጠጣው ነው። የማስበው ኤዶም ከበረከት ጋር ስለምታደርገው ነገር ነው። ስትስመውና በፍቅር አይን ስትመለከተው በአይነ ህሊናዬ እየመጣብኝ ነው። በጭራሽ በረከትን እንደኔ አታፈቅረውም። ኤዱ ከኔ ውጪ ልቧን አትከፍትም እያልኩ ከራሴ ጋር እየተጣላው ነው። አሁኑኑ ተነስቼ ወደ ኤዶም መሄድ አማረኝ፣ ግን ደግሞ ያንን ማድረግ አልችልም። አባቴ ያለውን ነገር አስታወስኩ። በአሁኑ ስተት ከሰራ ብዙ ሰው ይጎዳል ብሎኝ ነበር። እውነቱን ነው። በአሁኑ ብዙ ሰው ጎዳለው። ስለዚህ ራሴን እየጎዳው መኖር ግዴታዬ ነው። ከመጣውበት ሰዓት ጀምሮ ከመጠጥ አልተላቀኩም። እየጠጣው ያለ ሃይሚ መጣች። በመጠጥ ጨርቁኜ ስታይኝ በትዝብት ጭንቅላቷን ነቀነቀች። ከጎኔ ቁጭ ብላ የያዝኩትን ብርጭቆ ተቀብላ አስቀመጠችው። በጣም ግራ እየተጋባው ነው። ኤዶምን ካያሃት ቀን ጀምሮ ከራስ ጋር አይደለህም። አይቼ እንዳላየው የመሆነው ቁስል ተቀስቅሶብህ ይሆናል ብዬ ነው። ቀስ በቀስ የምትስተካከል ስለመሰለኝ ዝምታን መርጬ ነበር። አንተ ግን እንደዛ እያደረግክ አይደለም። ባንተ ላይ ያለኝ እምነት እየተሸረሸረ ነው። የትዳራችን ሁኔታ ስጋት ውስጥ አስገብቶኛል
በማለት ፍርሃቷን ገለጸች። እኔም ወደሷ ተጠግቼ ምንም የሚያስፈራሽ ነገር የለም፣ የተወሰነ ጊዜ ስጪኝ፣ ወደ ራሴ እመለሳለሁ አልኳት። እሷም በሽታ ጭንቅላቷን ከፍ ዝቅ አድርጋ ወደ መኝታ ክፍል ገባች። አባቴ ልክ ነው። ኤዶምን ከልቤም ከጭንቅላቴም ማስወጣት አለብኝ። እኔ ቴዲ ነኝ፣ ሁሉም ነገር ያለኝ ባለ ትዳር ወንድ። ያለፈው የኋላ ታሪኬ ወደፊት እንዲጎትተኛ አልፈልግም በማለት ራሴን መከርኩ። በነጋታው አዲስ መንፈስ፣ አዲስ ጥንካሬ ይዤ ነበር ከእንቅልፌ የተነሳሁት። ከወትሮ ተለይቻለሁ። እስቃለሁ፣ እጫወታለሁ። ሃይሚ በጣም ገርሟት ነበር። አብረን ወደ ድርጅቱ ሄድን። ስንገባ ያልጠበቅነው እንግዳ እየጠበቀን ነበር። ይሄ እንግዳ በረከት ነው። ሳየው ደነገጥኩ። ሃይሚ ኮስተር ብላ ምን ፈልገህ ነው አለችው። እሱም እኔን እያየ ብቻ ላናግርህ ብሎ ጠየቀኝ። እሷ ለትንሽ ደቂቃ እንድትወጣ ነገርኳት። ቅር እያላትም ቢሆን ወጣች። የትላንቱ ቡጤ ያልበቃ መሰል አልኩት። በረከት እግሩን ጠረጴዛ ላይ ሰቅሎ ተቀመጠ። አሁን ድሮ የምታውቀኝ በረከት አይደለሁም። በቡጢም ሆነ በሌላ ነገር አሸንፋለሁ። አሁን የመጣሁት ከሄዱ እንድትርቅ ልነግርህ ነው። ትልልቅ ሰዎች ሆነናል። የራሳችን የህይወት መንገድ አለ። ስለዚህ አንተም እሱን መኖርህን ቀጥል፣ እኛም እንኖርበት። በቃ ስግብግብነትህንና ራስ ወዳድነትህን ተው አለ። አነጋገሩና ሁኔታው ንቀት የተሞላበት ስለሆነ እየተናደድኩ ነው፣ ግን ራሴን መቆጣጠር አለብኝ። እኔም የማስበው እሱ ነው። በዙሪያ አታንዣቡ ብዬ መለስኩለት። በረከት የመጣው ከኤዶም እንድርቅ ሊነግረኝ ነው። ሃይሚም ፊት አልሰጠችውም። ከዚህ በኋላ መጨነቅ እንደሌለበት ነግሬ ሸኘሁት። አሁን ኤዶምን ረስቼ የራሴን ህይወት ለመኖር አስቤያለሁ፣ ግን አልቻልኩም። ምክንያቱም ከኤዱ ጋር በየአጋጣሚው እንገናኛለን። ሳያት መልሶ ያገረሽብኛል። ውስጤ እየቆሰለ ነው። ሃይሚ ልቤን እንዳትፈትሸውና እንዳታውቅብኝ እጠነቀቃለሁ። ኤዱን ሳገኛት ራሴን ለመቆጣጠር እሞክራለሁ፣ ግን አልቻልኩም። ስልክ ደውዬ ላገኘሽ አልኳት። እሷም ሳታቅማማ ነበር እሺ ያለችኝ። ማንም ሳያውቅ በድብቅ ለመገናኘት ተቀጣጠርን። አሁን የማገኛት እኔ ወይም እሷ ከዚህ ከተማ ርቀን መሄድ እንዳለብን ልነግራት ነው። እሷም ባየኋት ቁጥር እየቆሰልኩ ነው። ትዳሬንም ሚስቴንም እየጎዳው ነው። ስለዚህ ልለምናት አስቤያለሁ። በድብቅ የተቀጣጠርንበት ቦታ ተገናኘን። ሁለታችንም አይን ላይን እየተያየን ተቀምጠናል። እሷ የምላትን ነገር ለመስማት እየጠበቀች ነው። እኔ ደግሞ ከየት እንደምጀምርላት እያሰብኩ ነው። አሁን ከተማውን ለቀሽ ሂጂ ማለት አይከብድም? እሷን እንደዛ ከምል ራሴ ለቅቄ ብሄድ ይሻላል። በውስጤ እያብሰለሰልኩ ነው። ለመተያየት ነው እንዴ ተገናኘ ነው ብላ ጠየቀችኝ። አይደለም፣ እየታመምኩ እንደሆነ ልነግርሽ ነው። አንቺን ካየሁበት ሰዓት ጀምሮ ያሞኛል። ጸጸት ከቀን ወደ ቀን እያቆሰለኝ ነው። ስለዚህ አንቺ ወይም እኔ ከዚህ አካባቢ መራቅ አለብን አልኳት። ኤዶም ከት ብላ ሳቀች። እኔ ከአዲስ አበባ እንደወጣ እየነገርከኝ ነው ብላ ስጠይቀኝ ግራ ተጋባው። አንቺን ውጪ እያልኩሽ አይደለም ስላት ወደ እኔ ቀረብ ብላ እኔን ውጪ እያልክ ካልሆነ አንተ ለራስህ መወሰን ትችላለህ፣ እኔ ግን የትም አልሄድም አለችኝ። ወደ እኔ ቀረብ ብላ አይኖቼን ስትመለከታቸው ሰውነቴ እንደ ውሃ ፈሰሰ። ንግግሯን ሳይሆን አይኖቿን እያነበብኩ ነበር። ምን ላድርግ? እንዴት ነው አንቺን መርሳት የምችለው አልኩኝ፣ ሲቃ እየተናነቀኝ። እኔን መርሳት ከብዶ ሳይሆን ጸጸት እያቆሰለ ስለሆነ ነው። ጸጸት ያቆሰለው ሰው ደግሞ እድሜ ልኩን ሲታመም ይኖራል አለች። አሁንም አይኖቿን ካይን ያልነቀለችም። ልቤ ትርትር እያለ ነው። አንቺን ማቀፍና መሳም እፈልጋለሁ፣ ጠረንሽ ናፍቆኛል አልኳት ለስለስ ባለ አንደበት። በዝምታ ተመለከተችኝ። አይኖቿ እንባ ቋጠሩ። ድንገት ከተቀመጠችበት በመነሳት አንተ በጣም ክፉና መጥፎ ሰው ነህ፣ እንዴት ከአዲስ አበባ ውጪ ትለኛለህ ብላ በንዴት መናገር ጀመረች። ቅድም ይህንን ስናገር ይህንን ያክል አልተናደደችም ነበር። አሁን እንደናፈቀችኝ ስነግራት ግን ተናደደች። ይህንን የምታደርገው ስሜቷን ለመደበቅ እንደሆነ ገባኝ። ተነስቼ ወደ እሷ በመጠጋት አጥብቄ አቀፍኳት። መጀመሪያ ላይ ከቅፌ ለመውጣት እየሞከረች ነበር። ከትንሽ ቆይታ በኋላ ግን ተረጋጋች። ለረጅም ደቂቃ እቅፌ ውስጥ ነበረች። እኔም አንገቷ ስር ገብቼ ጠረኗን እያሸተትኩ ነበር።
አሁን ድረስ ልቤን ያመኛል። ጥላይ መሄድ ብቻ ሳይሆን በሌላ ሴት ስለተካኝ ይበልጥ ታምሜያለሁ ብላ ሲቃ የተናነቃት ተናገረች። እጇን ይዤ ከነበርንበት ቦታ ይዣት ወጣው። እኔ መኪና ውስጥ አስገባዋት። በሰዓቱ ታውሬ ነበር። አይኔ የተገለጠው ቀስ በቀስ ነው። ትዳር ውስጥ በሆንም ልቤና ነፍሴ አንቺ ጋር ነው። በስስት እየተመለከተችኝ ባለፈው ካየው ሰዓት ጀምሮ ሰላሜን አጥቻለሁ። አንተ ብቻ ሳትሆን እኔም ልብና ነፍሴ አንተ ጋር ነበር። በረከት በድንገላይን እንጂ ልቤን ማግኘት አልቻለም አለችኝ። ይህንን ስሰማ እንደ አዲስ የተወለድኩ ያክል ተሰማኝ። እስከሚጨንቃት ድረስ ነበር ያቀፍኳት። ከዓመታት በኋላ የናፈቅኩትን ከንፈር ሳምኩት። ለረጅም ሰዓት መኪና ውስጥ ተቃቅፈን ነበር። ስልኳ ሲጮህ ነው ወደ ራሳችን የተመለስ ነው። የደወለው በረከት ነው። ስሙን ሳውቅ ድጋሚ ቅናት ይሰማኝ ጀመር። አታንሺው አልኳት። እሷ ግን ማንሳት አለብኝ ብላ አነሳችው። ግን እቅፌ ውስጡና ነበር ስታናግረው የነበረው። ድሮ የምታውቃት ጓደኛዋ ታማ ለመጠየቅ እንደሄደችና ትንሽ ቆይታ እንደምትመለስ ነግራ ዘጋችው። ከበረከት ጋር መሆንሽን ሳስበው በቅናት እቃጠላለሁ ስላት ሳቀች። እኔ ሚስትህን ሰዓት አንተ የሚሰማ ስሜት ነው የሚሰማኝ አለችኝ። እና ተመሳሳይ ነን እያልሽኝ ነው ስላት እየሳቀች አዎ አለችኝ። እኔና ሄዱ ከዛ ጊዜ በኋላ በድብቅ እንገናኛለን። ተገናኝተን አውርተን መመለስ ብቻ ሳይሆን የናፈቀኝን ገሏን አቅፈዋለሁ። ደስ የሚል ያልጋ ፍቅር ሰርተን የምንለያየው። ከሷ ጋር ከጀመርኩ በኋላ ከሃይሚ ጋር አቆምኩኝ። በዚህ ምክንያት እየተጨቃጨቅን ነው። እኔ ብቻ ሳልሆን በረከትና ሄዱም እየተጣሉ ነው። በረከት እየጠረጠረ ይመስለኛል። እናም በጣም ፈርቻለሁ። እያደረግኩ ያለሁት ነገር ጥሩ አይደለም አለችኝ። ስለዚህ ሁሉንም ነገር ወደ ኋላ ትተን አንቺና እኔ ብቻ ተያይዘን እንጥፋ፣ ከዚህ ርቀን እንሂድ አልኳት። ኤዶም ደነገጠች። ሚስትስ ብላ ጠየቀችኝ። የኔ ሁኔታ እንጂ የሷ ያሳሰባት አትመስልም። እኔ ከወሰንኩ አብራኝ እንደምትመጣ እርግጠኛ ነኝ። ኤዱ ለራሳችንም ለፍቅርም ሁለተኛ ዕድል እንስጥ፣ እባክሽ እንጥፋ አልኳት። ትዳርህና ለፍተህ ያገኘው ሀብትና ንብረት እንዴት ነው የሚሆነው? እዚህ ለመድረስ መስሎኝ ይህን ሁሉ መስዋዕትነት የከፈልከው በማለት አሁንም ስለኔ እያወራች ነው። እኔ በዚህ ሰዓት ትዳርም ሆነ ለቤት ንብረት አያሳስበኝም። የምፈልገው ካንቺ ጋር መኖር ነው። ማንም የማያውቀን ቦታ ሄደን እንኑር ብዬ ልመናዬን ቀጠልኩ። ትንሽ ካሰበች በኋላ እሺ ብላ ተስማማች። ወደ ቤት ስመለስ ደስተኛ ነበርኩ። የውሳኔ ሃይሚን እንደሚጎዳ ታውቃለሁ፣ ግን ቀስ በቀስ ታገግማለች። ምንም ሳልነግራት ነው የምጠፋው። የሚያስፈልጉ ነገሮችን እየጨራረስኩ ነው። ድርጅቱንና ያለኝን ነገር ሁሉ ለሷ ትቼ ነው የሚሄደው። ወደ አባቴ ሄጄ አባቴን ልጠፋ እንደሆነ ሳልናገር በውስጤ ተሰናብቻለሁ። ለሃይሚ ግን አጠር ያለች ደብዳቤ ጽፌላታለሁ። ሃይሚ ይቅርታ ብጠይቅሽም ህመምሽን ላድነው አልችልም፣ ግን ትረጅኛለሽ ብዬ አስባለሁ። ይህንን ያደረኩት አንቺንም ላለመጉዳት ነው። ካንቺ ጋር በድን ስጋዬን እንጂ ነፍሴ አብሮሽ አልነበረም። ስለዚህ መሄዴ ላንቺም ጥሩ ነው። ይመለሳል ብለሽ እንዳትጠብቂ፣ አዲስ ህይወት ጀምሪ። ለሁሉም ነገር ይቅርታ ሃይሚዬ በማለት ጽፌ ያስቀመጥኩላት። ኤዶምም ለበረከቴ ይቅርታ ደብዳቤ ጽፋ እንዳስቀመጠችለት ነገረችኝ። አሁን ሁለታችንም ከሀገር ወጥተን አዲስ ህይወት ጀምረናል። ከፍቅር በላይ ሀብት አስቀድሜ የእድሜን እኩሌታ ያለ ደስታ አሳልፌያለሁ። አሁን ግን ሀብትም ሆነ ንብረት አያሳስበኝም። ከሄዱ ጋር በመሆኔ ብቻ ደስተኛ ነኝ። ፍቅርን መርጬ እየኖርኩ ነው። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።